ክፉ መንፈስ በኢየሱስ ስም ከአንተ ላይ አሁን የተነሳ ይሁን። ወንድማችን በጌታ በኢየሱስ ስም እንድታስተምር እግዚአብሔር አእምሮይን ይክፈት። እንድታውቅ እግዚአብሔር እውቀት ይስጥክ። የእውቀት መንፈስ ይስተጋባብህ። ይህ የጭቅጭቅና የክፋት መንፈስ ከአንተ ይወገድ። እውቀትን የከለከለ መንፈስ፣ ጥበብን የከለከለ ኢየሱስን የከለከለ መንፈስ ከዚህ ሰውዬ ከፈለገ ህይወት ውስጥ ላይ ከአእምሮ ውስጥ ላይ ከደም ስሩ ውስጥ ላይ በጌታ በኢየሱስ ስም የተነቀለ ይሁን። ድንግል ማርያም ነው ብለኛል አይደል? በጣም ትፈራለህ። ችግር የለውም። እኔ መልሳለሁ። ችግር የለውም። መልሳ እሱን እንድመልስልህ በመጀመሪያ መልስ ማምጣት አለብህ። አንተ ምንም መልስ ባልሰጠበት ሁኔታ ላይ እሺ፣ ይጠይቃል። መልሳለሁ። ችግር የለውም። ልመልስልህ። ለምን አትረጋጋም? ጥያቄ ትክክል ነው። ልክ ያልሆነ ጥያቄ ኖሮ ያውቅ። ቃል በቃል መልስ ስጠኝ ነው እያልክ ያለው። ቃል በቃል አላልኩም። እኔ ፕሮቴስታንት አይደለም። ቃል በቃል እያልጠየቅ ነው። ከዚህ በኋላ ማታደምጥ ከሆነ ስሜት የማትቆጣጠር ከሆነ ይኸውልህ እታች ነው ምልክት። ወንድማችን አክሊሉ ያዙ ልቀቁኝ ስትል ስለነበረ ማይክን ክፈተው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ ታምናለህ? ገና ብዙ ከዚህ ላይ በጣም ብዙ የሚወጡ ጉዶች አሉ። እያንዳንዱ የፕሮቴስታንት አማኝ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ሲባል አዎ አምናለሁ ነው የሚለው። እሺ ጥሩ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ተብሎ ሲጠየቅ ግን ወራጅ አለ። በቃ ይሄ በጣም ፕሮቴስታንቶች ወንድሞች ልታዩት ይገባል። ስሜታዊ የምትሆኑ ከሆነ ለማውራት ስለማይመች ስሜታዊ ካልሆኑ ሰዎች ጋር ማውራትን እመርጣለሁ ማለት ነው። እሺ ወንድማችን ቤኪ ይሰማል? ጋይስ በደንብ ኮምፕሊት አድርጉ። እሺ ወንድማችን ቤኪ የማይሰማ ከሆነ ታች ነው ማስወርዱ። ጋይስ ኢንቫይት አደርጋችኋለሁ፣ ትገባላችሁ። ማይካችሁ ማይሰማ ከሆነ ታች አስወርዳችኋለሁ። እሺ ወንድማችን ቤኪን እታችን አስወርዳችሁ። እሺ ማን ነው የሚለው? ወንድማችን አንተ ነህ? ሰላም ነህ? እንደምን ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ያዙ ልቀቁኝ ብለህ ስለነበረ እንኳን ገስ ላይ ገብቶ ለምን በደንብ አይወራም ብዬ ነው ያስገባው። ከየት ቤተ እምነት ነው የመጣው? ገባሁ እኮ ያው ላወራህ እኮ ገባሁ። ሰላም ነህ? መግባትንማ ይቺ እኮ ነው የማወራው። ከየት ቤተ እምነት ነው የመጣው? ወንድማችን አንተ ነህ። አንድ ጥያቄ ብቻ ጠይቄ ልወጣለሁ እኔ። እሱም መልስ ከመለስክልኝ እኔ ፕሮቴስታንት ነው የመጣው። ፕሮቴስታንት በጣም ብዙ ነፍ ቤተ እምነት ነው። ፕሮቴስታንት ተብሎ የሚጠራ ነፍ ቤተ እምነት ያለው። አንተ ከየትኛው ቤተ እምነት ነው የመጣው? ፈለግ ያውልህ አሁን ልንዋይ ነው አይደል? የገባናችሁ አንተ ነው የጠየቅኩ ብቻ ማለት ስሜት የምትሆን ከሆነ አድምጠኝ። ስሜት የምትሆን ከሆነ ምንም አይነት ነገሮችን ማውራት አንችልም። ኮሜንት ላይ ያዙ ይልቀቁኝ ብለሃል ብራዘር። ሲወራ እንዴት እንደሚወራ ደግሞ ላሳይን ያስገባው። እሺ ይሄ ጀበና ሲገነፍል ራሱን ነው የሚያቆሽሸው ይባላል። እንዲህ ታች ኮሜንት ላይ ያዙ ይልቀቁኝ እያላችሁ የምታብዱ ሰዎች ራሳችሁን ከማበሳጨት ያለፈ ምንም የምታመጡት ነገር የለም። ተረጋግተህ የምታወራ ከሆነ እናደምጣለን። እዚህ መተህ ግን ፍሪ የምትል ከሆነ ግን ስሜትን እንዲህ ነው የምንቆጣጠረው። አየሁ አሁን ልታወራ ስትል ማይክን ሚት አደረግን። ስለዚህ ስሜትህን ተቆጣጠር። ስሜትህ ሳትሆን አውራ። እሺ አሁንም አልፈቀድኩልህም እንድታወራ። እሺ አሁን ፈቅጄልሃለሁ። አሁን የጠየቅኩህን ነው የምትመልሰው። ከየት ቤተ እምነት ነው የመጣኸው? እኔ መጀመሪያ ይሄንን ስማኝ፣ አንድ ነገር ስማኝ። ከየት ቤተ እምነት ነው የመጣኸው? አንድ ለምን መጀመሪያ ከየት ቤተ እምነት እንደመጣህ ተናገር። ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት የትኛው ቤተ እምነት? ከየትኛው ቤተ እምነት? ጨቅ እኮ ነው። ጨቅ ቤተ እምነቶች አሉ። ፕሮቴስታንት ነው የመጣኸው። ከየትኛው ነው የመጣኸው? ትዕግስት የለህም? በቤተ እምነት ታፍርበታለህ? ጌታ አላስገድድም። በቤተ እምነት ታፍርበታለህ? በቤተ እምነት ታፍርበታለህ? አንተም አላፈርክበትም። ማታፍርበት ከሆነ ነገር ጎበዝ ሙሉ ወንጌል አየህ፣ እንደምንም ሼፕ ሳረገ ግን በጣም አታረገኝም። ይኸውልህ ስማ፣
ሌላውን ንግግር እኔ ሳልናገር እንዳታወራ ወንድማችን አንተ ነህ። ማይክል ሚዩት አድርገው። ራስህ ስሜትን ተቆጣጠር እስቲ። ጎበዝ ልጅ እስቲ ማይክል ሚዩት አድርገው። ሄድ ሚዩት አድርገው። እኔ ስራ ላይ እየሰራሁ እኔ አላደርገውም። አንተ ራስህ ስሜትን ተቆጣጠረው። ሚዩት አድርገው። ሚዩት አድርገው ፕሊዝ። በቃ ካረከው ዝም በለ ወንድማችን። እናመሰግናለን። ወንድማችን ቤተ እምነትን ጠይቀህናል፣ ከሙሉ ወንጌል ብለህ መልሰልናል። ፕሩፍ ማድረግ የምትችል ይመስላል። የማትችል ከሆነ እድል ስለማንሰጥ የምናነሳቸውን ትምህርቶች በመጽሐፍ ቅዱሴ ማስረጃ ትምህርታችን ሰው ሰራሽ አይደለም፣ መጽሐፍ ቅዱሴ መሰረት አለው ብለህ ፕሩፍ ማድረግ ትችላለህ ወይስ አትችልም? ወንድማችን አንተ ነህ የማትችለውን ነገር እንዳንጭምብን። አሁን የማንችለውን ነገር እንዳንጨቃጨቅ ከፈለክ ደግሞ ወይንስ አትችልም? በመጀመሪያ አንተ ፕሩፍ መስማት አትችልም እንዴ? ወይንስ አትችልም? እኔ ሰው አይደለሁም። አሁን አንተ ትችላለህ ወይስ አትችልም? አሁን አንድ ነገር ልጠይቅህ። ስጠይቅህ እኮ አንተ ትችላለህ ወይንስ አትችልም? እኔ በደንብ አስረዳሃለሁ ከመጽሐፍ ቅዱስ ማስረጃ። በጣም ጥሩ። ስለዚህ አስረዳሃለሁ ብለሃል። በጣም ጥሩ። አሁንም አንድ ጊዜ ማይክን ሚዩት አድርግልን። ጊዜ ላይ ያክብርልን። ሚዩት አድርግልን እንዴ! ራስህን ለማድረግ ማውራት የምትፈልገውን እኔም ነፃነት ሰጠው። ሚዩት አድርገው። ራስህን ማንም ሰው ተለምኖ ሚዩት ተደርጎ አያውቅም። እኛ ወዲያው ነው ሚዩት የምናደርገው። ግን ስሜትን ይቆጣጠራሉ ስላልክ የምትቆጣጠር ከሆነ ማይክል ሚዩት አድርገው። ስሜታዊ አይደለም። አንተ ነው ስሜታዊ የሆንክ እኮ። ማይክል ሚዩት አድርገው እንዴ! ወንድማችን ማይክል ሚዩት አድርገው። ጎበዝ ልጅ አድምጡላችሁ። ከዚህ በኋላ ይኸውልህ ወንድማችን አንተ ነህ። ከዚህ በኋላ እለጠጣችን ማስወርድ እታችሁ ራድ አይ እንዴ! አበዛችሁት እንዴ! እኔ ይኸውላችሁ እግዚአብሔር ምስክሬ፣ በኔጌቲቭ ኤነርጂ የምትገቡ ሰዎች እራሳችሁን ነው አበሳጭታችሁ የምትወርዱት። ጋይስ እኔ የትኛውንም አይነት መረን የወጣ ሰው ሼፕ ማድረግ አያቀተኝም። ስነ ስርዓትህን ነው ማስይዝ። በቃ እንዲህ ዝም ብለህ እዛው መንደራችሁ እዛው ሰፈራችሁ የምትነጫነጩ ሰዎች እኔ አልችልም። ኦኬ፣ ግን መቻል የሚችለው ነገር አለ። ለምሳሌ አንድ ሰው እምነቱ የተለየ ነው። እምነቱን በፈለገበት አይነት መንገድ መግለጽ ይችላል። ከዛ ውጭ ግን ስሜታዊ ሆነ አሁን ይሄ ሰው እንደው ምናልባት ባለትዳርም ይሆናል እኮ አስቡት እንግዲህ እንዴት ነው ሰው ቤት ውስጥ እንዴት ነው የሚግባባው? እንደዚህ አይነት ሰው ጋይስ በተረጋጋ ሁኔታ እናውራ። የምናወራው እኮ ስለ ባይብል ነው። ርዕሳችን ምንድን ነው? ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንቶች አድምጡ። የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። አለቀ። ይሄን ርዕስ ያወጣ ነው ኦርቶዶክሱን ለማስደሰት ፕሮቴስታንቱን ለማስከፋት አይደለም፣ ስለምናምንበት ነው። ትምህርታችን ሰው ሰራሽ አይደለም። ሰው ሰራሽ አይደለም። መጽሐፍ ቅዱሳዊ መሰረት አለው ብላችሁ የምታምኑ ካላችሁ ትገባላችሁ። የምናነሳውን ትምህርት በመጽሐፍ ቅዱስ ማስረጃ ፕሩፍ ታደርጋላችሁ። ስሜታዊ የምትሆኑ ከሆነ ግን እኔ ይቅርታ አድርጉልኝ፣ መታገስ አልችልም። በጌታ ሰላም እንለያያለን። እሺ፣ አሁን ወንድማችን ሌላ ጊዜ ጥሩ ፖላይት እየሆነ ይመጣል። አሁን ዛሬ መጀመሪያ ይወጥቶናል፣ ያዙ ይልቀቁኛል። ነገ ከነገ ወዲያ ደግሞ እየለመደው እንዲህ አይነቱን ቫይብ እንዲህ አይነቱን ውይይት እየለመደው ያው እሱ ራሱን እያስተካከለ ሼፕ እያደረገ ይመጣል። አው ፍሬሽ ለሆነ ሰው ግን ለቲክታክ በጣም አስቸጋሪ። ወይኔ ይህን ሰውዬም እንደው ማን ያመጣብኝ? ወይኔ ወንድማችን ማርቆስ ፈለገ እንዴት ነው ዲሌይ ነው? ይኸውላችሁ ስሙ። ሰላም ነው ወንድማችን ማርቆስ? የተወደድክና የተመረጥክ ወንድማችን እንዴት ነህ? እኔ ከአንተ ያነሰ አማርኛ አላወራም መቼም ቢሆን። ኧረ እኔ በአማርኛ አይደለ እኔ በጠዋት እኔ አንተን ማን እንደሚልክብኝ እኔ የእናንተ ሰዓት ለሊት ነው ያለህ ውጭ ሀገር ነው። ኢትዮጵያ ነኝ አንተን የሚልክ አሁን ኢትዮጵያ ነኝ። ይቅርታ። እኔ ዜጋ ነኝ። ይቅርታ። ሚስቴና ልጆቼን ለማየት ነው የመጣሁት። ወደ ጥያቄ ወደ ዋና ፖይንት አታቋርጭ። ንምታችን ማይክሽም ይታል አታቋርጭ። እናት ምን ነው ከመግባትሽ በፊት
ማርቆስ እኔ ቃል ምናምን ልናገር አይደለም፣ ለውይይት አይደለም። ይበቃል። እኛ ራሳችን 40 ዓመት ሞልቶናል። እሺ ወንድማችን ማርቆስ እሺ ከመካነ ኢየሱስ ነኝ፣ በሉተራን ነኝ፣ ከየትኛው ነው እንዳትለኝ። ፈሊ ሰላም ላንተ ይሁን። ማርቆስ ለምን አትራይ? ካስሽ እንዴት አለ? እንዴት ነህልኝ? ሁሉ ሸጋ ነው? ደህና ናችሁ? ምንድነው በጠዋት በጣም ጠፍተናል። አለው እግዚአብሔር ይመስገን። ያ ቢዚ ተቋርጬ ነበር። ተገናኝተን አናውቅም። አሁንም ድራይቭ እያደረኩኝ ነው፣ መንገድ ላይ ነው ያለሁትና በዛ ንትርካችሁ ስሰማ ካስሻለ ሰላም ነው። እኔ ነኝ የተቋረጥኩት ጋይስ፣ እኔ ነኝ የተቋረጥኩት። አይ የኔ መሰለኝ ድራይቭ እያደረኩ ስለሆነ ሜቢ it might be mine. ስላየሁ እጅግ በጣም ደስ ብሎኛል። እጅግ በጣም ተወዳጅ ወንድማ፣ በነገራችን ላይ እኔም በጣም የምንወደው ወንድማችን ፓስተሪ። በምናነሳቸው ነጥቦች እንዴት ነው ለመወያየት ይመቻል እንዴ ፓስተሪ? አም ድራይቪንግ እንትን መንገድ ላይ ነው ያለሁት። እንደው ሰላም ልበላችሁ ብዬ ከረጅም ጊዜ በኋላ ስላየሁህ እንጂ ለዛ ነው። ሰላማችሁ ይብዛ፣ ውይይታችሁ የተባረከ ይሁን። ከንትርክ መድኃኔዓለም ያድናችሁ። ወደ ውይይት ያብዛላችሁ፣ ንትርክ ያጥፋላችሁ። ቃለ ቡራኬ ለመስጠት ነው የገባሁት። አሜን አሜን። ፓስተር ዮናስ ነው፣ ቡራኬ ያስፈልገናል በጣም። እሺ ሰላም ዋሉልኝ። ይፈልይ። እሺ ፓስተር። እሺ ባይ ጋይስ። የታች ወላችሁ የቀስት ምልክት አለች አይደለ? ያችን እየነካችሁ በደንብ ኮፒ ሊንክ አድርጉልኝ። እሺ በደንብ ኮፒ ሊንክ አድርጉልኝ። ሁላችሁም በደንብ ኮፒ ሊንክ አድርጉልኝ። ለምን እንዳይቆራል፣ ያው በጣም ብዙ ነጥቦችን እያነሳን ስለምናወራ ማለት ነው። እሺ ወንድማችን ማርቆስ ለምንድን ነው ከአሜሪካ የተባረርከው? እኔ ያው መቼስ ከየተኛው ነው እንዳትለኝ፣ ሉትራን ነኝ፣ መካነ ኢየሱስ ነኝ። ቀጥል፣ ጥያቄን ቀጥል። አሁን ይሄ በማያገባ አትግባ፣ ወደ መንፈሳዊ ጥያቄ ሂድ። ምን አልከኝ ወንድማችን ማርቆስ? በማያገባ አትግባ፣ ጥያቄህን ጠይቄ። ጋይስ ኔትወርክ የተቆራረጠ ነው። አረ መድኃኔዓለም ኔትወርክ። ቆይ ማርቆስ አንድ ጊዜ ለምን ያንተ ጩኸት ራሱ አንድ ኔትወርክ ያቆራርጣል ራሱን ችሎ። ጋይስ እኔ ጋር ያላችሁት ወንድሞች ፕሊዝ ኮፒ ሊንክ አድርጉልኝ። እሺ ገስል ያሉ ሰዎችን አስወርዳለሁ ካልሆነ፣ ምክንያቱም አካውንቴን ሪፖርት ሰዎች ሲያደርጉ እናንተ ኮፒ ሊንክ የማታደርጉት ከሆነ በጣም ከባድ ነው የሚሆነው። እኔ ጋር እየተቆራረጠ ያለው ለዛ ነው። ወንድማችን ማርቆስ ይቅርታ አልሰማሁም። ለምንድን ነው ከአሜሪካ የተባረርከው? ጥያቄ ይሄ ነው። መንፈሳዊ ጥያቄ እሺ፣ አንድ ጥያቄ ጠየቀ። ለምንድን ነው ከአሜሪካ የተባረርከው? እሺ 1 2 3 እኔ አልተባረርኩም። እኔ የአሜሪካ ዜጋ ነኝ። ሚስቴንና ልጆቼን ለማየት ነው የመጣሁት። ጥያቄህን ቀጥል። ወደ ዋናው ወንድማችን እኔ ድንገት አይደለም ቁም ነገር። አይ እኔ ረዥም ጊዜ እዛ ሆነ ምናምን ስለነበረ ማገኝ ለዛ ብዬ ነው የጠየቁ። ማርቆስ መንፈሳዊ ጥያቄ አለ የለም? እንግሊዝኛ ላይ እንዴት ነው? አረ ወገኖች ኦርቶዶክሶች ታዘቡ፣ ይሄን ሰውዬ ታዘቡ። እውነት ትዝብት ነው ትርፉ ይላል አማራ ሲተርክ ትዝብት። ይኸውልህ እረፍ፣ እንደ ብሔር ተኮር ነገር አታውራ። እኔ ላይ ብለው ስነ ስርዓት ያዝ ማርቆስ። እሺ ለምንድን ነው የእኛን ላይፍ ላይ መጣ እንደዚህ አይነት ነገር እንዴ? ለምን ስነ ስርዓት ኢትዮጵያ ነው አይደል ያለው? የት ሰፈር ነው ያለው? ትረካ ነው ያልኩት። የት ሰፈር ነው ያለው? አይደለም ለእንደዚህ አይነት ንግግር መንግስት የሚፈልግ ከሆነ ያለህበትን እንዲያውቅ የት አካባቢ ነው ያለው?
ኧረ በኢየሱስ ጥያቄ እኔ ስገባ ሰውዬው ይጠፋበታል። እኔ ይጠፋብኛል ማርቆስ፣ እኔ ይጠፋብኛል። ለምን መሰለህ? ምክንያቱም ከረጅም ጊዜ በኋላ ፊት መቆም እንደማትችል ስለምታውቅ ነው ጥያቄ የጠፋብህ። ፍጡራን ፊት ላይ መቆም አችልም። በቃ ያ ነው የአንተ አሁን ችግር። እኔ ማንም ፊት መቆም አልችልም ማርቆስ። በቃ ደስ ይበል። እኔ ማንም ፊት ጥያቄን ቀጥል። ጥያቄ ዋና ጥያቄን ቀጥል። ዋናዬን ጥያቄ ጠይቃለሁ። ከስንት ጊዜ በኋላ ነው ማርቆስ እኔ እናንተ የተገናኘ ነው። ለምን በሰላም አናወራም እንዴ? እሺ ምን ሆነ ነው? በሰላም እናወራ እንጂ። እኔ ከረዥም ጊዜ በኋላ እኮ ስላገኘሁ እኮ ነው ማርቆስ። እንግሊዝኛ ላይ እንዴት ነው ማርቆስ የምናወራው? ዛሬ የመጽሐፍ ቅዱስ ኮንሰፕት አንዳንድ የእንግሊዝኛ ኮንሰፕቶችን እንግሊዝኛ ላይ እንዴት ነው? አማርኛ ነው ማወራው እንጂ እንግሊዝኛ አላወራም። ኦኬ ብዙ አይደለም እንግሊዝኛ ላይ። አዎ ማርቆስ ከዱላ ጋር ተያይዞ ለምንድን ነው ጸሎት የምታደርገው? በኢየሱስ ለምን ስነ ስርዓት አይኖርም? በፈለገ ላይ የሚሰራ መንፈስ ተወጋ በኢየሱስ ስም። በኢየሱስ ስም የሚታከራክር የሚታጨቃጭቅ ማስተማሪን እንዳያስተምር የሚታደርግ የምትበጠብጥ መንፈስ ክፉ መንፈስ በኢየሱስ ስም በኢየሱስ ስም ከአንተ ላይ አሁን የተነሳ ይሁን። ወንድማችን በጌታ በኢየሱስ ስም እንድታስተምር እግዚአብሔር አእምሮይን ይክፈት። እንድታውቅ እግዚአብሔር የእውቀት ይስጥክ። የእውቀት መንፈስ ይስተጋባብህ። ይሄ የጭቅጭቅና የክፋት መንፈስ ከአንተ ይወገድ። አሜን በላ። አይ እንዲህ አይነት እርግማንማ ምን አልልም። እኔ እንደዚህ አይነት እኔ ጸሎት አድርገን ያልኩ አክብሬ፣ ለምን ትልቅ ሰው ነው ምንም ቢሆን ማርቆስ ሁለት ጸጉር ያበቀለ ሰው ነው ብዬ እኔ እንደዛ ጸሎት አድርገን ስለ አንተ ደግሞ እርግማን ለምን ሰው እንትን ትላለህ? ሰይጣን በጥባጭ እኮ ነው። አሁን ህዝቡን ቢታስተምር አንድ ነገር ህዝቡ የሆነ ነገር ያገኛል። ስትበጠብጥ እኮ ከሰይጣን በጥባጭ ሰይጣን እኮ ነው፣ እግዚአብሔር አይደለም። መቼስ እግዚአብሔር የሰላም አምላክ ነው፣ የእውቀት አምላክ አይደለም። አንተ ነህ እኮ የደረስክብኝ እኮ አንተ ነህ እኮ መተህ እኮ የበጠበጥከኝ ማርቆስ። አስተምር እስኪ ስለ ኢየሱስ አስተምር። ለምንድን ነው ስነ ስርዓት የማይኖርህ? ለምን ስነ ስርዓት አትይዝም ማርቆስ? የእውቀት መንፈስ፣ የብጥብጥ መንፈስ፣ የጭቅጭቅ መንፈስ ከአንተ ላይ ይወገድ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ከአንተ ላይ ይወገድ። እጅህን እንደዛ እጅ ይድረቅ፣ እንደዛ እንደደረቀ ይቅረውን በኢየሱስ ስም። ይሄ በጥባጭ መንፈስ እጁ ራሱ ይሄው ደርቆ ቀረ። ይሄው እዩ፣ አያችሁ? የብጥብጥ መንፈስ፣ የእውቀት መንፈስ እንዲህ ነው የሚሆነው። ይሄው እጁ ደርቆ ቀረ። በቃ እንግዲህ ወገኖቻችን የሱ እጅ ደርቆ ቀርቷል። ኢየሱስ ጌታ ነው። የህይወት ዋስትናችሁ እሱ ነው። ከሱ በቀር ጭራሽ አይደለም። አንተ ሚቱ ነው ማደርገ ጭራሽ እንዴ! ለምንድን ነው ስነ ስርዓት የማይኖር? እኔ ላይቭ ከፍቼ እኔ ኔትወርክ ሲያቋርጠኝ ጭራሽ ህዝቤን ትሰብካለህ? ህዝቤን በሐሰት ትምህርት ልትይ ትሰብካለህ ማርቆስ? እኔ ኔትወርክ ሲይዘኝ እንዴ ጸሎት አድርግልሃለሁ። ጥያቄ ጠይቀኝ እኮ ጠይቀኝ። ጸሎት አድርግ አይደለም ያልኩህ? እሺ ልጸልይ ማርቆስ፣ ችግር እሺ፣ እኔ ጠይቃለሁ። ልጸልይ ተው፣ ችግር የለውም። እሺ ቀጥል። እሺ ጸሎት አድርግ። እሺ ጸሎት አድርግ። እሺ እንግዲህ እጸልያለሁ በኢየሱስ ስም። እውቀትን የከለከለ መንፈስ፣ ጥበብን የከለከለ ኢየሱስን የከለከለ መንፈስ ከዚህ ሰውዬ ከፈለገ ህይወት ውስጥ ላይ ከአእምሮ ውስጥ ላይ ከደም ስሩ ውስጥ ላይ በጌታ በኢየሱስ ስም የተነቀለ ይሁን እጸልያለሁ። አሁን በናዝሬቱ በኢየሱስ ስም የእውከትና የብጥብጥ መንፈስ፣ የሚያውክ መንፈስ ከአንተ ላይ በኢየሱስ ስም ይቆረጥ። በናዝሬቱ በኢየሱስ ስም እውቀት በአንተ ውስጥ አሁን ይግባ፣ ጥበብ በአንተ ውስጥ ይግባ። ሃይማኖተኝነት ከአንተ ውስጥ ይወገድና ኢየሱስ በአንተ ልብ ውስጥ ይግባ። በጌታ በኢየሱስ ስም ይህንን አዝዣለሁ። የናዝሬቱ ኢየሱስ ይህንን ያደርጋል። ከዛሬ ጀምሮ በእውቀት በጥበብ ትሰብካለህ። ኢየሱስን ሃይማኖትን ትተ ኢየሱስን ትሰብካለህ። ሚካኤልን፣ ማርያምን ሁሉንም ትተ ኢየሱስን ዋናውን ትሰብካለህ። ከዛሬ ጀምሮ በናዝሬቱ በኢየሱስ ስም ይህ በአንተ ህይወት ይሆናል። አሜን። ጨርሻለሁ። ጥያቄህን ጠይቅ። እሺ መልካም። አይ በእኔም ጸሎት ላደርግ አታድርግ። እኔ ያንተን ጸሎት አልቀበልም። እንዴ
አንተ ጸሎት ስታደርግ እኔ ሰማሁህ አይደል እንዴ? በማስም ሊጸልይ ነው ለኔ በማስም ሊጸልይ ነው። እኔ በምጸልየው ጸልይ እኮ እኔም ልጸልይ ነው። እኔም እኮ ልጸልይ ነው። ለምን እኔ በማስም ትጸልያለህ? ምን አንተ ምን እንዴ? አንተን እኔ አደመጥኩ አይደል እንዴ ማርቆስ? አንተ በሐሰተኛው ኢየሱስ ስም ስትጸልይ እኔ ሰማሁህ። የሐሰተኛው ኢየሱስ እኛውን ሐሰተኛውን ኢየሱስ የክርስቶስ ተቃዋሚ ነው ብለን ምናምን ነው የሐሰተኛውን ኢየሱስ ስም እየጠራ ስትጸልይ እኔ ሰማሁህ። ችግር የለም ብዬ ምክንያቱም ስለማይሰራ እኔ ክርስቲያን ስለሆንኩ በያዕቆብ ላይ ሟርትና ርግማን ስለማይሰራ እኔ ዝም ብዬ አደመጥኩ። ለምን? ክርስቲያን ስለሆንኩ ከኔ ጋር ማን ስላለ? ክርስቶስ ስላለ። የሐሰተኛው ኢየሱስ ጭራሽ ከደም ስር ጋር የተያያዘ ጸሎት ታደርጋለህ? ደም ስር በጠስ ምናምን እያልክ አይደለም። በቃ ማርቆስ እኔ እንደውም ወደ ውይይታችን አይደለም ወደ ውይይታችን ችግር የለውም ማርቆስ። እሺ ወንድማችን ማርቆስ መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ነው የምታምነው? አድምጡ አሁን ሁላችሁ። ጀግናው ማርቆስ ይላል። ቅድም እነሱን ሲጠይቅ የነበረውን ጥያቄ ለምን አትጠይቅም? እኔ የፈለኩትን ጥያቄ እጠይቅሃለሁ። ምንም አንተ ነህ እኮ ስትፎክር የነበረ በመካነ ኢየሱስ ፊት መቆማችልን ፈለገ ምናምን ስትለኝ የነበረው። ስለዚህ ይኸው አንተ መታል ከዛ ቤተ እምነት በል ትመልስልኛለህ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ አንድ መጽሐፍ ቅዱስ አንድ መጽሐፍ ቅዱስ የጠየቁ መልስ አንድ መጽሐፍ ቅዱስ 66 የሚባል ይሄንን ማሰጣ ልትል ነው። አሁን ያንተ ጥያቄ የሚሄደው ወደዛ ነው። ደግሞ ይኸው እዛው ቀራ። እዩ አሁን አፉ እየተያዘ ነው፣ መንፈሱ እየታወከ ነው። እዩ አሁን ይሄን ሰውዬ ይኸው። ለምንድን ነው ማርቆስ ግን የምትሳደበው? ግን መሀል ላይ እኔ ጥያቄ ነው። ለምንድን ነው የምትሳደበው? ለምን ትሰድበኛለህ? ኔትወርክ አይደለም እኮ ኔትወርክ አይደለም። እኔ ላይቭ ከፍቼ ራሴ ቤት እኔ አንተን አስገብቼ ልሰደብ እንዴ? ኔትወርክ አይደለም። ለምንድን ነው የምትሳደበው? ለምንድን ነው የምትሳደበው? ኔትወርክ አይደለም። ምንድን ነው ታዲያ? መንፈሲ ነው ሽባ እየሆነ ያለው። ኧረ እባክህ መንፈስና ኢንተርኔት ላይ እያለ ስለመዳን ማርቆስ ካደገ ሀገር ከአሜሪካ ነው አይደል የመጣኸው? እንዴት አንተ በመንፈስና በኢንተርኔት በኩል ያለውን ነገር ኖ ኢየሱስን ስንጠራ ሌላ ስም መቆም አይችልም። ለዛ እኮ ነው ኔትወርክ ይመስልህ ቃል እንጂ ኔትወርክ አይደለም። ቀጥል ወደ ጥያቄ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ታምናለህ? አንድ መጽሐፍ ቅዱስ 66 የሚባል በጣም ጥሩ 66 መጽሐፍ ነው አይደል? አሁን ያንተ ጥያቄ ማሰጥ ከብሉያት መጽሐፎች ውስጥ ኧረ እባክህን ኧረ አይደለም ተረጋጋ። ስለ መድኃኒዓለም ማርቆስ ምን ሆነ ነው? ኧረ ግድ የለም። ለምንድን ነው ሰዎች አንተን ሲያዩ 666 እያሉ የሚጽፉት? ግን ምንድን ነው ጋይስ? ምን ማላውቀው ነገር ካለ ለምንድን ነው ማርቆስን ስታዩ 666 እያላችሁ ይጻፋችሁ ያላችሁት? ወንድም ጥያቄ ጠፍቶብኝ ነው። እሺ ቀጥል። ለማንኛውም እሺ በ66ቱ መጽሐፍ ላይ እናወራለን። የአምስቱን የብሉያት መጽሐፍት ዘፍጥረት፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም የሚባሉትን የጻፈው ማን ነው? ወንድማችን ማርቆስ። እሺ ሙሴ ነው። አሁን ይሄ ጥያቄ ከመዳን ጋር ነው። እውነት ይሄን ሊጠይቅ መጽሐፍ ቅዱስ ሙሴ ነው። እሺ መጽሐፍ ቅዱስን ግለጥና ዘዳግም 34ን አውጣልን አንድ ጊዜ። እሺ አድምጡ። አሁን ፕሮቴስታንቲዝም መጽሐፍ ቅዱስ ብቻ ብለው ያምናሉ። መጽሐፍ ቅዱስ እንትን ሲባሉ 66 ይላሉ። እዚህ ጋር ሲደርሱ ወራጃለ ይላል። አሁን ወራጃለ እያላችሁ ለመጻፍ ሁላችሁም ተዘጋጁ። ወራጃለ ለመጽሐፍ ቅዱስ ማርቆስ ትንሽ ስነ ስርዓት ቢኖር በጣም መልካም ሰው። እሺ አንዳንድ ጊዜ አስቸጋሪ ነው። ቆይ አንዴ መጽሐፍ ቅዱስ ይዤ። እሺ ዘዳግም 34 አወጣህልን ማርቆስ? ቆይ አንዴ ቆይ። ድምጽ ይሰማል? አዎ። እስከ ስንት? ዘዳግም 34 ወይ 33? 34
ቆይ አንዴ አለውኝ የትም አልሄድኩም። እሺ እንጠብቃለን። አውጣው ፕሊስ፣ የመጽሐፍ ቅዱሱን ክፍል አውጣው። ጋይስ ካሜራውን ያጠፋሁት በጣም እያስቸገረኝ ስለሆነ ነው። በቻላችሁት አቅም ሁላችሁም በደንብ ኮፒ ሊንክ አድርጉልኝ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊስ። ሁላችሁም በደንብ ኮፒ ሊንክ አድርጉ። ሌላም መግባት የምትፈልጉ ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። ቶሎ በል። ማርቆስ አንተን እኮ ነው የምንጠብቀው። ማርቆስ እሺ 33 ነው 34 እሺ። ሙሴም ከሞዓብ ማዶ ተነስቶ ለኢያሪኮ ትይዩ ወደ ሆነው ፋሲካ ጫፍ ወደ ናባም ተራራ ወጣ። በዚያም እግዚአብሔር ዘዳግም ምዕራፍ 34 እንደዚህ ነው የሚለው። ማርቆስ እንደዚህ ነው የሚለው። አጤሬራ ነው ዘዳግም እያነበብኩ ነኝ ወገን፣ እያነበብኩ አይደለም። ዘዳግም ምዕራፍ መሰለኝ የጠቀስከው ወንድማችን ምዕራፍ 34 ከ5 እስከ 8 ያለውን አንብብል። ንገሩት ለዚህ ሰው። ካሌብ ልክ ነው ልክ አይደለም እያነበብኩ ትክክል አይደለም ማርቆስ፣ ያነበብከው ትክክል አይደለም። እኔ ያልኩህን አውጣ። ሁልጊዜ አንተ እኛ ጋር ስትመጣ የምታስቸግረው ነገር መጽሐፍ ቅዱስ ጥቅስ አውጣ እንልሃለን፣ ሌላ ቦታ ላይ አውጥተህ ታነባለህ። ዘዳግም አላልክም ወይ ወገን? ዘዳግም ምዕራፍ ስንት ነው ያልኩህ ማርቆስ? 34 እና 5 ጀምሮ ያለው ቃል እንደዛ ነው የሚለው ማርቆስ። ምን ሆነ? ኦኬ ከ5 ጀምሮ የሚለውን በል እንጂ። አየው ችግርን። እኔ ከ5 እስከ 8 አንብብ አልኩ ወገን። እማነበው ይሄ ነው ወገን ትላለህ 10 ጊዜ። ምን ሆነ ነው? እሺ እግዚአብሔርም እንደተናገረው የእግዚአብሔርን አገልጋይ ሙሴን በሞዓብ ምድር ሞተ። ከሞዓብም ምድር በቤት ፋጌር ፊት ለፊት ባለው ሸለቆ ቀበረው። ይሁን እንጂ መቃብሩ የት እንደሆነ እስከ ዛሬም ማንም አያውቀውም። ሙሴም ከሞተ ጊዜ ይቅርታ ጋር ማለት ነው የምታነበው የትኛውን መጽሐፍ ቅዱስ ነው? የትኛው መጽሐፍ ቅዱስ ነው የምታነበው? 66 የት? አዲስ መደበኛ ትርጉም ነው መጽሐፍ ቅዱስ አዲስ መደበኛ ትርጉም። አዲስ መደበኛ ትርጉም እኮ መጽሐፍ ቅዱስ አይደለም ማርቆስ። እንዴት እሱን ታነባለህ? ከዚህ ቀደም ስንት ስህተቶችን አሳይቼ አዲስ መደበኛ ትርጉም መጽሐፍ እንደ መጽሐፍ ቅዱስ በፍጹም ሊያዝ አይገባም። ምክንያቱም አንደኛ ከመጽሐፍ ቅዱስ ማህበር እውቅና ነው። እሺ ሌላውን አመጣለሁ፣ አይዞህ። አዲስ መደበኛ ትርጉም ግን መጽሐፍ ቅዱስ እንዳልሆነ በእመን ኦኬ። ሌላም ጊዜ እንዳንጨቃጨቅ አዲስ መደበኛ ትርጉም መጽሐፍ የምትይዙ መጽሐፉ በጣም ብዙ ጉለቶች አሉበት። በጣም እንደውም ቆይ ላሳያችሁ። ከመጣሽ ማርያም ተምጣሽ ነው እኛ ጋር። መጽሐፉን ላምጣና ላሳያችሁ። ይኸውላችሁ በጣም ብዙ ችግር ያለበት መጽሐፍ ነው ጋይስ። እንዲህ አይነቱን መጽሐፍ ባታነቡ መልካም ነው። ስፔሻሊ ፕሮቴስታንት የሆናችሁ ወንድሞቻችን ባታነቡት ይመረጣል። ኦኬ እስቲ ላውጣና ላሳያችሁ። እሺ እናዞራለን። እሺ አዲስ መደበኛ ትርጉም የሚባለው መጽሐፍ ይሄ ነው። ኦኬ አዲስ መደበኛ ትርጉም የሚባለው መጽሐፍ ይሄ ነው። ይሄ መጽሐፍ በመጽሐፍ ቅዱስ ማህበር እውቅና የታተመ አይደለም። ኦኬ ምናልባት ለምንድን ነው ይሄንን መጽሐፍ እንደ መጽሐፍ ቅዱስ ሰዎች መቀበል የለባቸውም ብለን የምናምነው? ሁላችሁም ተከታተሉ። እስከዛ ድረስ ማርቆስ መጽሐፍ ቅዱሱ እንደ መጽሐፍ ቅዱስ ትቀበለዋለህ አይደል? አይደል ማርቆስ ማይክን ክፈተው እንጂ አንተን እኮ ነው የምወለው። ማርቆስ ጋይስ የኔ ድምጽ ይሰማል? አዎ ይሰማል። ታዲያ ምንድነው እየጠራው ዝም የምትለው ማርቆስ? አይ እያስረዳኝ ስለነበረ ስምህን እየጠራው ለምን ዝም ትላለህ? ወደ ውስጥ እጄ መጽሐፍ ቅዱስ ሌላኛውን ይዤ ሊመጣ ይቻለሁ።
እሺ የአዲስ መደበኛውን ትርጉም መጽሐፍ እንደ መጽሐፍ ቅዱስ ትቀበለዋለህ ወይ ብዬ ነበረ። አዎ እቀበላለሁ። ምን ይከለክላል? በጣም ጥሩ። እሺ አሁን ይሄኛውን አንብቤ ልዩነቱ እንዲና ይሄኛውን አንብብ፣ ሌላውን ቶ ያመጣሁን አንብብ። ወገናችን ምን ሆነ ነው? ምን አልከኝ ማርቆስ? የመጀመሪያውን አንብቤ፣ የመጀመሪያውን የጠቀስከውን አንብብ። እሱን ልዩነቱን እንይወስ። ምኑን ላንብብልህ? መጀመሪያ እሱን አይደለም የማነብልህ ማርቆስ። ቆይ አድምጠኝ አንድ ጊዜ። ለምን ልዩነቱን በምን አውቀን ነው አሁን የምታልፈው? ቆይ አንድ ጊዜ ላወጣልህ ነው። ጋይስ ሁላችሁም ይኸው አሁን ይሄ አዲስ መደበኛ ትርጉም መጽሐፍ ነው። ኦኬ ይሄ መጽሐፍ ፍጹም መጽሐፍ ቅዱስ ሊባል አይገባም ብቻ ሳይሆን አጋንንታዊ የሆነ መጽሐፍ ነው። ፕሮቴስታንት የሆናችሁ ወንድሞች ይህ መጽሐፍ የምትይዙ ከእጃችሁ ፍጹም ልታረቁት ይገባል። ይህ መጽሐፍ ኦኬ። እሺ እዚህ ጋር እንመልከት። ሁላችሁም እንደሚታያችሁ ተስፋ አደርጋለሁ። እሺ ይሄ ትንቢተ ኢሳይያስ ነው። ይኸው ትንቢተ ኢሳይያስ ምዕራፍ 14 ላይ ዘዳግም ቀራ። ዘዳግም ቀራ አልቀረም። ዘዳግም ምንድን ነው? ስነ ስርዓት ያዝ ማርቆስ። ታውቀኛለህ አይደለ? ዘንድሮ ከስርዓት ስትወጣ ታውቃለህ ምን እንደማደርግ። ስነ ስርዓት ያዝና ተቀመጥ። እሺ ጋይስ ወንድማችን የመጽሐፍ ቅዱስ ማስረጃ አውጣ ስንለው አውጥቶ የነበረው አዲስ መደበኛ ትርጉም መጽሐፍ ነው። ይሄ መጽሐፍ አጋንንታዊ መጽሐፍ ነው የምንለው ለምን እንደሆነ እያሳዩዋችሁ ነው። ሁላችሁም ተከታተሉ። ከብዙ በጥቂቱ ትንቢተ ኢሳይያስ ነው። ይሄ ምዕራፍ 7 ቁጥር 14 እንደዚህ ይላል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄ ትንቢት የተነገረው ለማን ነው? ማርቆስ አንድ ጊዜ መልስልኝ። እምነትህን መልስልኝ። አልመልስም። እማትመልስ ከሆነ አስወርድሃለሁ። የመጀመሪያውን አነባለሁ። በዚህ ጉዳይ ላይ እምነትህ ምንድን ነው? እማትመልስ ከሆነ አስወርድሃለሁ። የእግዚአብሔር ባሪያ ሙሴም እንደ እግዚአብሔር ቃል በዚያ እታች ውረድ። እንዲህ አይነቱ ጉዳይ እንዲታይባቸው አፈልጉ። እሺ ኬና ሰላም ነው? ይሰማል። እሺ አዲስ መደበኛ ትርጉም የሚባለው መጽሐፍ እንደ መጽሐፍ ትቀበለዋለህ? አዎ እቀበለዋለሁ። በጣም ጥሩ። እዚህ ክፍል ላይ የተጻፈው የትንቢት ቃል ለማን የተናገረው? ነቢዩ ኢሳይያስ በትንቢቱ ይኸው ምዕራፍ 7 ላይ ቁጥር 14። አንድ ጊዜ ወደ ሌላ ቦታ ከመሄዳችን በፊት ሁላችሁም ተከታተሉ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ትንቢት የተናገረው ለማን ነው? ይህ ቦታ ማለት እኔ እንደተረዳው ከሆነ ደብል ፕሮፌሲ ነው። አንደኛው ለኢየሱስም ይሆናል፣ በዛ ዘመንም ለነበሩ ሰዎችም ይሆናል። እሺ ትንቢቱ ለማን የተነገረው? ዳይሬክት ትንቢቱ በዛ ጊዜ ለንጉሱ በዛ ዘመን ለነበሩ ሰዎች ነው። ደግሞ ደብል ሲሆን ደግሞ ለኢየሱስም ይሆናል። አይ ተደራሽ የሆነው ለማን ነው አይደለም ያልኩ ወንድማችን ኪና። ነብዩ ኢሳይያስ ጌታ ምልክት ይሰጣቸዋል ካለ በኋላ እነሆ ድንግል ጸንሳለች ያላት፣ ወንድ ልጅም ትወልዳለች ያላት፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረላት ሴት ማን ነች? እሺ ግልጽ ለማድረግ ያህል ስለ ደብል ፕሮፌሲ ነው እዚህ ጋር አሁን ይህ ቦታ ደብል አድርገህ መልስልኝ። እቺ ሴት ማን ነች? ደብል ካልክ ደብል የሆነ ተደራሽነት አለው እያልከኝ ነው። ስለዚህ ንገረኝ፣ እቺ ሴት ማን ነች? ለአንተ ሁለተኛው ንገረኝ። የመጀመሪያው እዚሁ በዚህ ኢሳይያስ ላይ ለነበሩ ንጉሶች ምናምን ነውና እዚሁ ተፈጽሟል። ሁለተኛው ደግሞ ለድንግል ማርያምም ሊሆን ይችላል። ለድንግል ማርያም ሊሆን ይችላል። ለኢየሱስ ነው። ስለዛ ለድንግል ማርያም ነው ሊሆን ይችላል ስለ ነው ለማለት ነው። እሺ በጣም ጥሩ። አንድ ጊዜ ሚውት አድርገው። እሺ ከስር ያለ አካውንት ማንን በል ቶሎ ማይካችሁን ክፈቱ፣ ካልሆነ አስወርዳለሁ። እሺ ከኬና ስር እኔን ነው። አይ ካንተ በላይ ያለው ማን ነው የሚለው? ሉተር ነው የሚለው ማን ነው? ወንድማችን አይሰማም? እታች ላስወርድ ነው። እሺ እታች ወረድ። እሺ ወንድማችን ባሮክ ከየት ቤተ እምነት ነው የመጣው? እኔ ፕሮቴስታንት ነኝ።
ፕሮቴስታንት የትኛው ቤተ እምነት ማተር ያደርጋል? በዚህ ልክ ማተር ስለሚያደርግ ነው የጠየኩ። ከየትኛው ቤተ እምነት ነው የመጣው? ኤምኬሲ ነኝ። እሺ ወንድማችን መልካም። እዚህ ክፍል ላይ የተናገረው ይሄ ትንቢት ለማን ነው? ነው ድንግል ጸንሳለች ብሎ የተናገረላት ወንድ ልጅም ትወልዳለች ያላት ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረላት ሴት ማን ነች? ያው እሱ እንዳለው ነው፣ ደብል ፕሮፌሲ ነው በዛን ጊዜ ለነበረው። እሺ ልቀጥል ወር ልተው? ቀጥል፣ እየሰማሁ ነው። በዛን ጊዜ ለነበረው ለንጉስ ኦዚያ በነበረበት ምልክት ፈልገው ነበረ። ትንቢቱ ቀጥታ የመጣው ለዛ ነው። ከዛ በኋላ ግን ደግሞ አልቲሜትሊ ደግሞ ድንግል ማርያም ኢየሱስ ክርስቶስ የምትወልድበትን ፉልፊል ያደርጋል፣ ሁለቱንም ማለት ነው። እሺ ቀጥታ መልስልኝ። አሁን እነሆ ድንግል ትጸንሳለች ብሎ ድንግል ብሎ ይጠራት ማንን ነው? እዚህ ጋር ሁለት ሴቶችን ነው አንድ ሴትን ነው? እሺ ማለት ለምሳሌ አሁን ዳዊትን ዘርህ ለዘላለም ይነግሳል ብሎ እግዚአብሔር ይናገራል። እዚህ ጋር የጠየቅኩህን ብቻ መልስልኝ። ድንግል ብሎ ደብል ፕሮፌሲ ምን መጀመሪያ እምነትህን ነው የምትነግረኝ እኮ። ደብል ከሆነ ለእገሊትና ለእገሊት ብለህ ትነግረኛለህ ማለት ነው። አቋም ድንግል ብሎ ግን ጠርቷታል። ድንግል ብሎ ይጠራት ማለት ነው። ድንግል ማለት ኤክስፕሊሲትሊ አልተገለጸም። ስለዚህ ያልተባለውን ልነገር አልችልም። ይህንን ቃል ያስቀመጠው ለማን ነው ወንድማችን? እንዴ ትንቢቱ እኮ ለማን ነው የሚለውን እኮ ደብል አድርገህ ነገርከኝ። ድንግል ትጸንሳለች ብሎ ያላት ማንን ነው? ድንግል ብሎ ይጠራት ፈለገ እየሰማኝ ነው? እኔ እያልኩ ያለው ድንግል የሚለው ማርያም ሊሆን ይችላል። ማታውቀውን አውቃለሁ ማታውቀውን አላውቅም በሚል ተባበረን። እሺ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች። ይጠሩታል አይደለም እያለ ያለው ትጠራዋለች እያለ እየተናገረላት ያለው ስለማን ነው? በፈርስቱ እሺ ለኪንግ ኦዚያን በነበረበት ጊዜ ድንግል ነበረች። አይ ዶንት ኖ ኤክስፕሊሲትሊ መጽሐፍ ቅዱስ ስለማይናገር መጽሐፍ ቅዱስ የማይናገረውን አልናገርም። ሴከንድ ላይ ግን ሁለተኛው ፉልፊልመንት ለድንግል ማርያም ነው። በጣም ጥሩ። እሺ ኬና ማይከን ክፈት። ሁላችሁም አድምጡ። እሺ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ብሎ የጠራት ማንን ነው? ስፔሲፊክሊ እንደመለስኩት ነው እንደቀደሙ ቅድም የመለስከው መልስና አሁን የጠየቁም ጥያቄ ምላሽ የተለያዩ ናቸው። እዚህ ላይ ስፔሲፊክ አድርገህ ማን እንደሆነ ነው የምትነግረኝ። እነሆ ድንግል ትጸንሳለች። ስፔሲፊክ ለማድረግ በዛ ጊዜ የነበረች ማንነቷ አይታወቅም፣ ግን አንዲት ድንግል ትኖራለች። ያቺ ድንግል ትጸንሳለች። ማንነቷም አልተገለጸም። ልጇን ማን ብላ ትጠራዋለች? ልጇን ማን ብላ ትጠራዋለች? በጣም ጥሩ ኦኬ። ከድንግል ማርያም ውጪ አማኑኤል የሚል ልጅ የወለደች ሴት ባሮክም ኬናም በማስረጃ አምጡልኝ። ቶሎ በሉ። መጽሐፍ ቅዱስን ትገልጣላችሁ፣ የሴቷን ስም እንዳታመጡልኝ። ነገር ግን ልጅ ወልዳ ስሟን ማን ብላ ትጠራዋለች ብሏል። ደብል ፕሮፌሲ ነው ብላችኋል። ማለት ለሁለት አካላት የተነገረ ነው። እነዚህ ሁለቱም አካላት ልጆቻቸው ማን ይላሉ? አማኑኤል ይላሉ። በንጉሥ አጋዝብ ዘመን ይሁን ኦኬ፣ በክርስቶስ ዘመንም ይሁን ይሄ ትንቢት የተፈጸመው ደብል ነው ስላላችሁ ምን ታደርጋላችሁ? የመጽሐፍ ቅዱስ ማስረጃችሁን ትገልጡና አማኑኤል ማን የሚል ልጅ ወለደች? አማኑኤል የሚል ልጅ የመጽሐፍ ቅዱስ ማስረጃ ታመጡልኛላችሁ። የድንግል ማርያምን አታምጡልኝ። መጽሐፍ ቅዱስ ስለሚናገረው ስለማቀው ይሄ ትንቢት ግን አይ ሌላም ደግሞ ስሟ ያልታወቀ ለአንዲት ሴት ተነግሯል ካላችሁ አንድ ማስረጃ ስጡኝ ፕሊስ። አማኑኤል የሚል ልጅ የወለደች ኦኬ፣ ልጇን አማኑኤል ብላ የጠራች አንዲት ሴት አምጡልኝ ከመጽሐፍ ቅዱስ። ምን ላይ እናውጣ? ቶሎ በሉ። ፈለገ አካሄድን ልክ አይደለም። ስለ መጽሐፍ ቅዱስ ውስጥ ያልተጻፈ ትክክል ነው ወይንስ አይደለም ብዬ አልጠየኩም። መጽሐፍ ቅዱስ ላይ ያልተጻፈ ነገር ከሆነ አንተም ዝም ብለህ ነው ልታልፍ የሚገባው። መጽሐፍ ቅዱስ ላይ ግን እንደተጻፈ በቃ ዝም ስትል ደብል ፕሮፌሲ ነው ብሎ መሰባጠር አያስፈልግም። ቆይ ወንድማችን ባሮክ ተረጋጋና አድምጠኝ። የኔ ጥያቄ ትክክል ነው፣ ያንተ መልስ ነው ትክክል ያለው ነው። መጽሐፍ ቅዱስ ላይ ስላልተጻፈልህ ነገር ልታብራራ የሞከርከው አንተ ነህ።
መጽሐፍ ቅዱስ ላይ አማኑኤል የሚል ልጅ የወለደች ሌላ ሴት ትኑር አትኑር ሳታቅ አይ ይሄ ትንቢት የተነገረው ለሌላ ሴት ነው ብለህ የቀባጠርከው አንተ ነህ። በነገራችን ላይ የእናንተ ስኮላሮች ምን ብሎ እንዳስቀምጡ አነብላችኋለሁ። ኦኬ ይሄ አዲስ መደበኛ ትርጉም መጽሐፍ ነው። እዚህ ላይ የፕሮቴስታንት ስኮላሮች ይሄ ትንቢት ለማን የተነገረው የሚለውን እናንተ አላቃትም ያላችኋት ሴት ማን እንደሆነች ያስቀምጣሉ እዚህ ላይ የነሱ መላምት። ስለዚህ እናንተ ሌላው ጊዜ እናንተ ጋር ስናወራ እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች አድምጡ፣ በማስረጃ ነው ምን ጠይቃችሁ። በማስረጃ ስንጠይቃችሁ የምታውቁትን ነገር ብቻ ነው ልትመልሱ የሚገባው። ሁላችሁም ተከታተሉ። ባሮክ አንድ ጊዜ ማይክ ሚዩት አድርግልኝ። ይሄ ይኸውላችሁ ትንቢተ ኢሳይያስ ነው፣ ምዕራፍ 7 ነው። ተመልከቱ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ እንደዚህ ይላል። ሚዩት የማታረጉ ከሆነ አስወርዳለሁ። እሺ ማንንም ሰው ከዚህ በኋላ ሚዩት አድርጉ አይደለም፣ አድምጡላችሁ። ስለዚህ ጌታ ራሱ ምልክት ይሰጣችኋል ይላል። እሺ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ነቢዩ ኢሳይያስ በትንቢት ቃል እነሆ ድንግል ብሎ ይጠራት። በዘመኑ ብዙ ድንግል ነበሩ? አዎ ኦፍኮርስ ነበሩ። ነገር ግን አንዲት ድንግልን ድንግል ብሎ ጠርቷል። እሺ ወንድ ልጅ ትወልዳለች ብሎ የተናገረላት፣ ከወለደችም በኋላ ደግሞ ልጇን ስሙን ማለት ነው አማኑኤል ብላ ትጠራዋለች ብሎ የተናገረላት ሴት ማን እንደሆነች ኦኬ መጽሐፍ ቅዱስ ያውቀዋል። መጽሐፍ ቅዱስን የምታነቡም ከሆነ አንባቢ ሆናችሁ ሰዎች ታውቁታላችሁ። ኮሜንት ላይ ጻፉ ይሄ ትንቢት ለማን እንደተነገረ። ነገር ግን የፕሮቴስታንት ስኮላሮች እዚህ የምትመለከቱት ይሄ የህዳግ ማብራሪያ ነው። ይሄ ከመጽሐፍ ቅዱሱ በላይ ያለው ይሄ መጽሐፍ ቅዱስ ዋናው ክፍል ነው። ከዚህ በታች የህዳግ ማብራሪያ ነው። እንደሚታያችሁ ተስፋ አደርጋለሁ። 7:14 ሲያብራራ ድንግል ይልና የኢሳይያስ የመጀመሪያ ሚስቱ ሻዕሪያ ሱብን ከወለደች በኋላ የሞተች ይመስላል አለ። የመጀመሪያ ሚስቱ ልትሆን ትችላለች አለና ግን ደግሞ እሷ ሞታለች። ጋይስ ተከታተሉ። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። ይሄ ትንቢት ከላይ ያለው የኢሳይያስ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል፣ ሁለተኛ ሚስቱን የሚያመለክት ሊሆን ይችላል ብለው ነው የፕሮቴስታንት ስኮላሮች ያስቀመጡት። እሺ ወንድማችን ባሩክ የነብዩ ኢሳይያስ ሁለተኛ ሚስቱ ልትሆን ትችላለች የሚለውን የፕሮቴስታንቶችን ስኮላር ትቀበላለህ? በመጀመሪያ እንድታወራ አይደለም እድል የሰጠው እምነትህን እኮ ነው የጠየቁ። ይሄንን የፕሮቴስታንት ስኮላሮችን አቋም ትቀበላለህ ወይ? የነብዩ ኢሳይያስ ሁለተኛ ሚስት ነች የሚለውን ኮንሰፕት ትቀበላለህ ወይ? አዎ እቀበላለሁ። በጣም ጥሩ። የነብዩ ኢሳይያስ ሁለተኛ ሚስቱ አማኑኤል የሚባል ልጅ እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ትሰጠኛለህ? ማስረጃውን ልክ ስታገኝ ማይክን ክፈትልኝ። ድምጽህ ርቋል። ሄድፎን አድርገህ ከሆነ ሄድፎኑ ምናምን ንቀለው። ድምጽ በጣም ርቋል። ሄድፎን አላረኩም። እሺ አሁን ድምጽ ተመለሰ። እሺ የነብዩ ኢሳይያስ ሁለተኛ ሚስቱ አማኑኤል የሚባል ልጅ ነው። እሺ ማስረጃ ምን ላይ እናውጣ? ኢሳይያስ ምዕራፍ 7 እዛው ላይ ላንብብልና ስማኝ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድም ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙንም ለመምረጥ ቢያቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙንም ለመምረጥ ሳያቅ የፈራቸው የሁለቱ ነገስታት አገር ባድማ ትሆናለች። እናንተም እግዚአብሔርም ኤፍሬምን ከይሁዳ የተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባቱ ቤት ላይ ያመጣል። እርሱም የአሦር ንጉስ መምጣት ነው። በዚያን ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ዳርቻ ውስጥ ያለውን ሕዝብ በአሦር አገር ያለውንም ንብ እያለ ይቀጥላልና እንግዲህ እዛ ላይ እንደነው እዚህ ጋር ሕፃኑ ጥሩ ነገር ማለት ሳይለይ በፊት ብሎ ይናገራል። የተወለደ ልጅ አለ። እግዚአብሔር ይሁዳን ይሄ ልጅ መልካሙና ክፉን ሳያውቅ በፊት መጥቶ እንደሚያድናት ይናገራል። ስለዚህ ልጁ ተወልዷል። ምን ብዬ ነው የጠየቁት? ይቅርታ ጋር በጣም ከርሴ እየራክብኝ ስለሆነ
ጥያቄን አስተውሰኝ እስኪ ምን ብዬ ነበር የጠየቁ? ይሄ ልጅ ተወልዷል ወይ ተወልዶ ስሙ ማን ነው የተወለደ ልጅ አለ ወይ የሚል ነገር አንስተልኛል አይደለ? አልጠየኩም እንደዛ። እኔ እንደዛ ብዬ አልጠየኩም። የጠየቁት ጥያቄ ሌላ ነው። አየህ አንተ በራስ ባይምሮ ሌላ ነገር ክሬት አድርገህ ነው እያወራ ያለው። አሁን አንድ ነገር ልትረዳ ፈልጋለሁ። እኔ እናንተ ነገሮችን ለማብራራት የምትሄድበትን ነገር አፕሪሺየት ጥሩ ነው፣ ግን እኔ እናንተ በእምነት እንለያያለን። በእኔና በአንተ መካከል ሰፊ የሆነ የእምነት ልዩነት አለ። ስለዚህ ለእያንዳንዱ ላመንከው ነገር እምነትህ ከመጽሐፍ ቅዱስ የተቀዳ መሆን አለበት። ማለት መጽሐፍ ቅዱስ የሆነ መሰረት ሊኖረው ይገባል። ስለዚህ እኔ ጋር ስታወራ እኔ ክርስቲያን ነኝ፣ ከኔ ጋር የሚያወራ የትኛውም ፕሮቴስታንት ሲያወራ መጽሐፍ ቅዱስ የሆነ ማስረጃ ነው ማስቀደም ያለበት። ለምሳሌ ኦርቶዶክሳዊ የሆነ አረዳድ የሚባል ነገር አለ። እንዴት ነው? ፕሮቴስታንት የሆኑት ወንድሞቻችን ሲያወሩ አንድን ሀሳብ አንስተን ይሄ ማለት እንዲህ ነው፣ የቤተክርስቲያናችን አባቶች እንዲህ ማለት እንዲህ ነው እያሉ ያብራራሉ። እንዲህ አይነቱ ማብራራት ግን ለፕሮቴስታንቶች ወንድሞች ጋር አይሰራም። ኦኬ፣ ከኦርቶዶክስ ያረዳዱ የሚቀድመው መጽሐፍ ቅዱስ የማስረጃ ነው። ስለዚህ ከእናንተም ጋር ስናወራ ይኸውላችሁ ምን ሊፈልጎ ነው መሰላችሁ ምናምን እያለን አይደለም የምንገባው። ዲፕ ወደ ጥቅሱ አንገባ። በመጀመሪያ የመጽሐፍ ቅዱስ ማስረጃ ነው የሚቀርበው። እዚህ ክፍል ላይ የፕሮቴስታንት ስኮላሮች ያስቀመጡት ሐሳብ እቀበለዋለሁ ብለኛል። ይሄ ትንቢት ለነብዩ ኢሳይያስ ሁለተኛ ሚስት የተነገረ ነው፣ ሁለተኛ ሚስቱ ነች ብለህ ታምናለህ ወይ ስል አዎ ስኮላሮቹ እንደጻፉት አምናለሁ ብለኛል። እኔ ደግሞ የምፈልገው የነብዩ ኢሳይያስ ሁለተኛ ሚስቱ አማኑኤል የሚባል ልጅ እንደወለደች የሚናገር ጥቅስ እንድትሰጠኝ ነው። ስለዚህ አንተ አሁን ማብራራት ምናምን አይደለም የሚጠበቅብህ፣ በእምነት እንለያየለ። ስለዚህ ሚዳኝን መጽሐፍ ቅዱስ አይደል? መጽሐፍ ቅዱስን ትገልጥና ይኸው እዚህ ክፍል ላይ የነብዩ ኢሳይያስ ሁለተኛ ሚስቱ ሻር ያሱብን ከወለደች በኋላ የመጀመሪያ ሚስቱ ከሞተች በኋላ የመጣችው ሁለተኛዋ ይኸው አማኑኤል የሚባል ልጅን ወልዳለች የሚል የመጽሐፍ ቅዱስ ማስረጃ ትሰጠኛለህ። አሁን የምፈልገው እሱን ጥቅስ ነው። ስለሌላ ነገር እንዳታወራ። ድምጽ ርቋል። ወርድ ባይ ወርድ ፋላሲ ነው። መጽሐፍ ቅዱስ ሂስቶሪካል ቡክ አይደለም አይደለ? የሚያስፈልገን ነገር ለድነት ነው። የዓለማችን ግማሽ ታሪክ በነገራችን ላይ መጽሐፍ ሂስቶሪካል ብቻ አይደለም ነው። ሂስቶሪካል ቡክ ማለት ሂስቶሪካል ብቻ ነው አላልኩም። ሂስቶሪካል ብቻ አይደለም። ነገር ግን የተነገረው ትንቢት ይኸው ለዚህ ነው የተነገረው ካልክ ተነግሮለታል ያልከውን ማስረጃ ማምጣት አለብህ። እኔ ሳይሆን ፋላሲ እየሰራ ያለሁት የአንተ ትምህርት ነው ፋላሲ እየሰራ ያለው። ለምሳሌ እኔ ይሄ ትንቢት ለድንግል ማርያም የተነገረ ነው ስል ማስረጃ አለኝ። እኔ ዝም ብዬ መላምት ፈጥሬ አይደለም። በቃ የማቴዎስ ወንጌል ምዕራፍ 1 ቁጥር 22 ልጠይቅ ለድንግል ማርያም ነው ብለኛል አይደል? በጣም ትፈራለህ። ችግር የለውም እኔ መልሳለሁ። ችግር የለውም። መጠየቅ ግን እንዴት እንደምትፈራ እያያችሁ ሰዎች። እኔ እፈራለሁ። ፈሪ ነኝ። በቃ ደስ ይበለ። ይኸው በቃ ፈሪ ነኝ። ፈለገ ፈርቷል። በጣም ጥሩ። እሺ ጋይስ አድምጡ። አሁን ወንድማችን ያነሳውን ነጥብ ሁላችሁም በደንብ ተከታተሉ። እሺ ያው ፈሪ ነው የሚለውን ጨምራችሁ አድምጡለት። ሰው ምክንያታዊ ሳይሆን የሚያወራ ከሆነ እኔ አላደምጥም ባጭሩ። እሺ ወንድማችን ባሩክ፣ እኔ ለእንደዚህ ነገር አልመችም። እንዲህ አይነቱን ጉዳይ ፕሩፍ የማድረግ በርደኑ ያለው አንተ ላይ እንጂ እኔ ላይ አይደለም። ይሄ ትንቢት ለድንግል ማርያም ነው የተጻፈው። ወንድማችን ሊጠይቅ የነበረው እሱ ነው። ለድንግል ማርያም ከተጻፈ ካልክ እስኪ ማስረጃ አምጣ። ኦኬ ይኸው እኔ ማስረጃ ልስጣችሁ። ለድንግል ማርያም ተጽፏል። ማስረጃውን ልስጣችሁ። እኔ ከልቤ አፍልቄ ነው አይደለም። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ስታነቡት መልአኩ ቅዱስ ገብርኤል ወደ ዮሴፍ በህልሙ ከመጣ በኋላ እነሆ በትንቢት ቃል ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረው ይፈጸም ዘንድ ይህ ሁሉ ሆነ ብሎ መልአኩ ቅዱስ ገብርኤል ተናግሯል። ስለዚህ የዚህ ትንቢት ፍጻሜው ይኸው ትንቢቱ እዛ ጋር ተነግሯል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ ትንቢቱ ደግሞ የተፈጸመው የተነገረው ትንቢት ደግሞ የተፈጸመው ተፈጻሚነት ያገኘው ደግሞ በዚህ በመልአኩ በቅዱስ ገብርኤል ቃል ነው። ምክንያቱም ይሄው ትንቢቱ ይፈጸም ዘንድ ይህ ሁሉ ሆኗል ብሏል። ነገር ግን የፕሮቴስታንት ስኮላሮች ምን ብሎ አስቀመጡ እዚህ ላይ? ይቅርታና ከኔ ጋር አውራ ሚዩት የማታረጉት ከሆነ አስወርዳለሁ። እሺ በጣም ከይቅርታ ጋር ፕሊስ ሁላችሁም ማስገባችሁ እንድታወሩ ነው ጋይስ። ስለዚህ ተራችሁን ጠብቃችሁ እንድታወሩ ፈልጋለሁ። ወንድማችን ባሮክ የጠየቁ ጥያቄ ይሄ
ነብዩ ኢሳይያስ ሁለተኛ ሚስት የተነገረ ነው ታምናለህ ወይ? አዎ አምናለሁ ብለሃል። የነብዩ ኢሳይያስ ሁለተኛ ሚስቱ አማኑኤል የሚል ልጅን የወለደችበትን የመጽሐፍ ቅዱስ ማስረጃ ስጠኝ እና ገልጠን እናንብብ። ድምጽህ ርቋል አይሰማኝም። ምን ላይ እናወጣው? አማኑኤል የሚል ልጅ የወለደች የሚናገር እኔ አንድ ጥያቄ ልጠይቅ። አንድ ጥያቄ ጠይቀኛል፣ እኔም አንድ ጥያቄ ልጠይቅ። ያልጠየቅኩ ነው ቅድም የመለስከውና ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያቅ የፈራቸው የሁለቱ ነገስታት አገር ባድማ ሆና እዛው ላይ ማለት ነው። እዛው ቁጥር 16 ላይ ታዲያ ኢየሱስ ኤግዛክትሊ ለኢየሱስ ከነበረ ወይም ለማርያም ብቻ ከነበረ ደብል ፕሮፌሲ ካልሆነ ሕፃን ማን ነው? በኢየሱስ ጊዜ ሀፕን ያደረገውን ከዚህ ጋር አገናኝተ ንገረኝ። አዎ እሱን እንድነግርህ በመጀመሪያ አንተ በርደንን መጨረስ አለብህ። መልሳ እሱን እንድመልስልህ በመጀመሪያ መልስ ማምጣት አለብህ። አንተ ምንም መልስ ባልሰጠበት ሁኔታ ላይ እሺ ይጠይቃል። መልሳለሁ፣ ችግር የለውም። ልመልስልህ። ለምን አትረጋጋም? አሁን እኮ ብራዘር ትከሻ ለትከሻ ለመለካካት እኔ በደንብ አድርጌ አንተን አስጨንቄ ማስወጣት እችላለሁ በጥያቄና በጥቅስ። አሁን እኔ ፖይንት አንተን ማስጨነቅ አይደለም። እሺ እኔ እናውራ። ቶፒክ ተረጋጋና አድምጠኝ እባክህን። እስኪ ልባለና ሰዓትና ደቂቃ ይዘን እናውራ። ወንድማችን ባሩክ እባክህን ተረጋጋ። እንዴ ያዙ ይልቀቁኝ አትበል ፕሊዝ። ገብተሃል? ምንም ሰዓትም ደቂቃ ምን አስቀምጬ አልገድብህም። እንደፈለክ ታወራለህ። እንደፈለክ ግን የምታወራው በመጀመሪያ በማስረጃ ስታወራ ነው። እስቲ ልብ ካለ ምናምን ልብማ ኖሮኝ እኮ ነው ይሄን ሁሉ ፕሮቴስታንት ሰብስቤ የማስገባው ገስት ላይ። እሺ ስለዚህ ልክ እኔ የጠየኩን ጥያቄ በማስረጃ ትመልሳለህ፣ እኛም በተመሳሳይ በማስረጃ እናወራለን። አንተ ማስረጃ ባልሰጠበት ሁኔታ ግን ያዙ ይልቀቁኝ እንቧ ከረዩ የምትል ከሆነ ከዚህ በኋላ እንዳሁኑ ራሱ አይደለም መታች ነው ማስወረድ። የጠየኩ ጥያቄ ምንድነው? አድምጠኸኛል፣ ማስረጃ ተመጣለህ። ለነብዩ ኢሳይያስ ሚስትን የተነገረው ብለኸኛል። የነብዩ ኢሳይያስ ሁለተኛ ሚስቱ አማኑኤል የሚባል ልጅን የወለደችበትን የመጽሐፍ ቅዱስ ማስረጃ ትሰጠኛለህ። ቀጥል ማስረጃ። ድምፅ አይሰማም። አሁን መጽሐፍ ቅዱስ ሂስቶሪካል ቡክ ብቻ አይደለም ብያለሁ። ሰምተኛልና ማስረጃህን ስጠኝ። እኔ አሁን መጽሐፍ ቅዱስ ምንድነው ብዬ አልጠየኩም። ይሄን የቀዳህበትን የመጽሐፍ ቅዱስ ማስረጃህን ስጠኝና ሐሳቤን ላብራራ። ከዛ በኋላ 1 ደቂቃም 30 ደቂቃም የምሰጠህ በመጀመሪያ መጽሐፍ ቅዱስ የሆነ ባክግራውንድ ሲኖር ነው። መጽሐፍ ቅዱስ የባክግራውንድ ሳይኖር ለምትናገረው ነገር ጥያቄ ትክክል ነው። ልክ ያልሆነ ጥያቄ ኖሮ ያውቅ። ቃል በቃል መልስ ስጠኝ ነው እያልክ ያለው። ቃል በቃል አላልኩም። እኔ ፕሮቴስታንት አይደለም። ቃል በቃል እያልጠየቅኩ ነው። ከዚህ በኋላ ማታደምጥ ከሆነ ስሜት የማትቆጣጠር ከሆነ ይኸውልህ እታች ነው ምልክ። ቃል በቃል አላልኩም። የመጽሐፍ ቅዱስ ማስረጃ ስጠኝ ነው ያልኩ። ይሄ እምነት የተቀዳበትን የመጽሐፍ ቅዱስ ማስረጃ አምጣን የተባልከው ካለ ማምጣት፣ ከሌለ የለኝም በል። ማስረጃን አምጣ። እሺ መጽሐፍ ቅዱስ ደብል ፕሮፌሲ አለው። እሺ እታች ወረድ ጋይስ። እኔ ዲስማች ሁላችሁንም ሽሩሩ እያልኩኝ በነገራችን ላይ መጽሐፍ ቅዱስ የማስረጃ አምጡ አለ። ኦኬ በደንብ ሁላችሁም ተረጋግታችሁ አድምጡ። የሆኑ ነገሮችን ስናወራ ያዙ ሊቀቁኝ በቃ አንተ ፈሪ ነህ ምናምን ጋይስ፣ እኛ እንዲህ አይነት ቃል የምንፈራ ሰዎች አይደለንም። በነገራችን ላይ ምንም አይነት ነገር የሚያስበረግገን ሰዎች አይደለንም። ይሄ ህፃን የሆኑ ልጆችን ማታለል ትችላላችሁ። በእነዚህ አይነት ወርድ ህፃን ልጅ ነው ፈሪ ነህ ስትሉት ፈሪ አይደለሁም ብሎ የሚከራከራችሁ። አሁን እዚህ ጋር ትልቁ ፖይንት በመጽሐፍ ቅዱስ የማስረጃ ትመጣላችሁ፣ ኮንሰፕታችሁን በመጽሐፍ ቅዱስ የማስረጃ ትመልሳላችሁ። አዲስ መደበኛ ትርጉም የተባለው መጽሐፍ ጋይስ ተመልከቱ። ይሄ መጽሐፍ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በግለሰቦች በፐብሊካ ኢንተርናሽናል የታተመ መጽሐፍ ነው። ይሄ መጽሐፍ ላይ በጣም ብዙ ስህተት የሆኑ ነገሮች አሉ። በተለይ ደግሞ የፕሮቴስታንቱ አማኝ የመጽሐፍ ቅዱሱን አውድ በሌላ አንግል እንዲረዳ የፕሮቴስታንት ስኮላሮች አንድ ላይ ተሰብስበው የህዳግ ማብራሪያ ወይም ደግሞ ከማጥኛ ጽሑፍ ጋር ብለው ያስቀመጧቸው በጣም ቶክሲክ የሆኑ ነጥቦች አሉ፣ መጽሐፍ ቅዱስ የሆነ መሰረት የሌላቸው። ስለዚህ ፕሊዝ ተረጋጉና ያንን እናሳያችሁ ነው ያለን ያለን። ይሄ ብቻ አይደለም፣ በነገራችን ላይ ገና ብዙ ጉድ ነው መውጣላችሁ። እንደውም እንኳንም ጀመር ነው በጣም ብዙ ጉድ ነው መውጣላችሁ ከዚህ መጽሐፍ ላይ። ግን
ሁላችሁም ስትመጡ ይወላችሁ ይሄ ቤታችሁ የለመዳችሁ ተናመል ይሄ ሰፈራችሁ የለመዳችሁ ተናመል ይዛችሁ እንዳመጡ እኔ ነኝ። ስለዚህ ከኔ ጋር ስተው እኔን ከእናንተ ጋር ተናንሽ እንደምሆነው እናንተም ዛግዛችሁኝ እናው። እሺ ወንድማችን ከና እሺ ፈለገ አንዴ ካሌብ ቀድምሻለሁ። አንተ ቀደም ነው የገባው። አረ እኔ ነኝ ቀደም የገባው። ካለ ያለው ራሱ እኮ እኔ ነኝ። ይቅርታ ራሱ ፈለገ ይናገር። አረ እኔ ቀን እያወራ ነበር ራሱ ሰላም እያወራ ነው። እሺ አውሩ፣ የቀደም ያውራ። እሺ እኔ ቀደም ያለው መሰለኝ። እሺ እና እኔ የሆነ ነገር ሲዘኝ ወዲያው ማይካችሁን ከፍታችሁ ምናምን በቃ አረ እንደው ይሻለኛል። አይ እኔ ቀድማለሁ አንተ ትቀድማለህ እየተባባለ ነው። ችግር የለውም። እሺ ኬና የፕሮቴስታንት ስኮላሮች እንደተናገሩት ይሄ ትንቢት ለነብዩ ኢሳይያስ ሁለተኛ ሚስት የተነገረ ነው ብለህ ታምናለህ? ለመናገር እንዲህ ሐሳቡም የለኝም። ስኮላሮቹ ማን እንደሆነ ራሱ አላውቅም። ስለዚህ እና ሐሳብ አላውቅም። ግን ማስረጃ ላልከው ሁለተኛ ነገር ስኮላር የተባሉት በነገራችን ላይ አሁን ፕሬዘንት ዴይ ላይ ናውዴይስ ያሉ የፕሮቴስታንት ስኮላሮች ናቸው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስማቸው ባይጠቀስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ያሳተሙት መጽሐፍ ነው ሲባል ከሊቃውንቶቹ መካከል ቢያንስ እኔ አንድ 10 መጥራት ይችላል። ምክንያቱም አሉ የተባሉትን ሊቃውንት ስለምናውቃቸው ማለት ነው። እነዚህ ዳይሬክት ስማቸው ይጻፍ እንጂ አሁን ላይ ፕሮቴስታንት ተብለው በሚጠሩት ቤተ እምነቶች ላይ በአጠቃላይ ያሉ የፕሮቴስታንት መምህራን አስተማሪዎች ናቸው። እነሱ ያስቀመጡትን ሐሳብ ትቀበለዋለህ ወይስ አትቀበለውም ነው የመጀመሪያ ጥያቄ። እሺ የኔ ሐሳብ ደግሞ ማን እንደሆኑ ራሱ ስለማላውቅ ይሄ ጥያቄ ይለፈኝ አላውቀውም ነው። ኦኬ ማን እንደሆኑ ካላወቅ ከጅምሩ ይሄን መጽሐፍ ቅዱስ እንደ መጽሐፍ ቅዱስ መቀበል የለብህም ማለት ነው ወንድማችን ኬና። አሁን ይኸውልህ መጽሐፍ ቅዱሱን ከማጥኛ ጽሑፉ ጋር አንድ ላይ እቀበለዋለሁ አልከኝ። እሺ የምትቀበለው ከሆነ ይኸው ያሳተሙት ሰዎች እንዲህ ብለው አስቀምጠዋል ስለ ደግሞ አይ እነማን ስለሆኑ እንደማላቃቸው ፖይንቱ ይቅርብኝ ትለኛለህ። አሁንም ሌላ ብዙ ጥቅሶችን አወጣላለሁ ልክ እንደዚህ በጣም 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 ውጥንቅጣቸው ይወጣ። ይሄን መጽሐፍ ነው ያስቀው። ቆይ አንተ እንድታነብልን ይሄን መጽሐፍ ነው ያስቀው። ባይዘው እኔ አዲሱ መደበኛ ትርጉም ስለኝ ይሄኛው ሲሆን ያ እንትን አለቻ ይሄ ማብራሪያው ነው አዲሱ መደበኛ ትርጉም ማብራሪያው። ግን መጀመሪያ እኮ ያልከው አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም ይሄ ሳይሆን ሌላ ነው። ይሄ አዲሱ ያኛው ነው ማብራሪያ ነው። ገብቶኛል። የማጥኛ ጽሑፍ የለውም። ነገር ግን በውስጡ እሱም ደግሞ በጣም ብዙ የተቀየሩ ቃላቶች አሉት። በጣም ብዙ። እሱንም በማስረጃ አውጣላችኋለሁ። አንተ አሁን ይሄኛው መጽሐፍ እጅ ላይ ያለው ወይስ የለም? አረ የመጽሐፍ ይለኛል። ምን በጣም ጥሩ። እሺ አንድ ጊዜ ሚውት ታደርግና ለሌሎች ሰዎች እድል ልስጥ። አንድ ጊዜ ምንድን ያልከኝ ኬና? ወይ ፈለግ ግን በመጀመሪያ በአነሳ ኑረስ መለሳለሁ። ችግር የለም። እሺ ሰማይ የሚል አካውንት ሰላም እንደምን አለ ወንድማችን? ድምጽ አይሰማም። ሰላም ሰላም እግዚአብሔር ይመስገን። ትንሽ ድምጽ እየተቆራረጠ ነው። ራቀስ ድምጤ። እሺ አሁን ይሰማል። ማንን በል ስምህን? ማንን በል ስምህን? ይልቃል ነኝ። ይልቃል። እሺ ወንድማችን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተቀመጠው ሐሳብ ለነብዩ ኢሳይያስ ሚስት ነው ብለው የፕሮቴስታንት ስኮላሮች ያስቀምጡታል። ይሄንን ሐሳብ ትቀበለዋለህ? አልቀበለውም። አይ ተቀበለዋለሁ የሚል ፕሮቴስታንት ቢኖር ትምህርቱ መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ? አይ የለው። ምክንያቱም ሁሉም ትንቢቶች ደብል እንትን የላቸውም እና ይሄ ደግሞ ለኢሳይያስ ሚስት እንዳልሆነ ድንግል ነው። ድንግል ካለ ሚስት አይደለችም ማለት ነው። ስለዚህ የለውም። ይሄ ለድንግል ጸንሳለች ነው ያለው። ከዛ አዲስ ኪዳን ላይ መልአኩ እንዳረጋገጠልን መጥቶ ይሄ ተብሎ የተነገረው ለዚህ ነው፣ ይሄው ይፈጸም ዘንድ ነው ብሎ ተናገረ። ግልጽ እኮ ነው። ይሄ የሚያከራክረን አይደለም።
እሺ ለሌላ ሰው አንድ ጊዜ እድል ሰጥና አንተ ጋር እመለሳለሁ። እሺ ካሌብ የሚል አካውንት ይሰማል? እሰማለሁ። ሰላም ይብዛ። ቤተ እምነት ነው የመጣው? እኔ ከቃለ ሕይወት ቤተክርስቲያን አንድ ደቀ መዝሙር ነኝና እግዚአብሔር የተመሰገነ ይሁን። እስኪ ጥያቄ ከመጽሐፉ ላይ ነው ወይስ ህዳጉ ላይ ነው? ያው ነው መጽሐፉ ውስጡ መጽሐፍ ቅዱስ ቃል አለው። መጽሐፍ ቅዱስ ውስጡ የህዳግ ማብራሪያ አለ። ባጭሩ ሁለቱ ነገሮች ተያያዙ ናቸው። የፕሮቴስታንት ስኮላሮች የመጽሐፍ ቅዱስን ዋና ሐሳብ ፕሮቴስታንት የሆኑ ሰዎች በዚህ ልክ እንዲረዱት ብለው ያስቀመጡት ማብራሪያ ነው። ስለዚህ ከዋናው ፖይንት ላይ የተቀዳ ትምህርታቸውን ነው ያስቀመጡት። ስለዚህ መጽሐፍ ቅዱስ ዙሪያ ነው የምናወራው ማለት ነው። ባጭሩ ይሄን መጽሐፍ በመጀመሪያ ትቀበለዋለህ ወይስ አትቀበለውም? ወንድማችን ካሌብ። ተቀበለዋለሁ። በጣም ጥሩ። እሺ አንድ ጊዜ ተቀበለው። እሺ ትንቢቱ ለማን ነው ከሚለው እንጀምርና ትንቢቱ የሚናገረው ስለ ማርያም ነው። ስለ ማርያም ነው የሚናገረው። which means ማቴዎስ ላይ እስኪ ክፈትልን፣ ይሄንን አዲሱ መደበኛን ትርጉም ክፈትና ስለማን እንደሆነ እንድናየው መጽሐፉን ክፈት። ማቴዎስ ምዕራፍ 1 ቁጥር 23ን ክፈተው። ንገረን አንተ፣ ችግር የለውም አንብብልን። አሁኑን ክፈተውና ይኸው መጽሐፍ ስለማን እንደሚናገር እያነበብን ችግር የለውም እኮ አንተ አንብብልን፣ እንሰማለን። ችግር የለውም አንተ ክፈት አንዴ። አይ እኔ አልከፍተውም፣ አንተ አንብበው። ዋይ ህዳጉን ስትከፍተን ነበረ። አሁን ለምን እኔ ክፈትና እኔ ስልክ አንተ እንድታነበው ስለፈለኩኝ ነው። እኔ አልከፍተውም ብዬ ነገርኩህ፣ ደግሞ ግዴታ አስታረገው ነው፣ ግዴታ ስላልሆነ ነው። ስለዚህ አንብበው ወንድማችን። ማብራሪያ ይስጥ። እኔ ጋር የለክ፣ እኔ በስልኬ ላይ ነው ያለውና አንድ ስልክ ነው ሊጠቀምክ ያለው። ችግር የለውም። እሺ ስልክ ላይ ነው ያለው። ቆይ ችግር የለውም። አንድ ጊዜ እንዲህ ከምናስረዝመው ወደ ፖይንታችን እንድንመለስ እኔ መጽሐፍ ቅዱሱን ልክፈታውና ወንድማችን ይሄ ትንቢት ለነብዩ ኢሳያስ ሚስትም ተነግሯል ተብሎ የተቀመጠውን ሐሳብ ትቀበለዋለህ ወይስ አትቀበለውም? መጀመሪያ እኔ ምን ብዬ ነው የመለስኩልህ? ምንም ብለህ አልመለስክልኝም። ይሄ ትንቢት ለነብዩ ኢሳያስ ሚስትም ተነግሯል ብሎ የፕሮቴስታንት ስኮላሮች አስቀምጠውታል ወንድማችን። እና ይሄ ትንቢት አዎ፣ እሺ በጣም አመሰግናለሁ። አልመለስክልኝም። እኔ ትንቢቱ ለማን ነው? ቆይ እኔ አሁን እሱ ትምህርት ከሆነ ስብከት ከሆነ እሱን እናንተ ቸርች፣ አሁን ከኛ ጋር ግን ስታወሩ ግን በማስረጃ እናወራ። በመጀመሪያ እምነትህን አላገኘሁትም። እሺ እነዚህ ፕሮቴስታንት ስኮላሮች ይሄ ትንቢት የተነገረው ለነብዩ ኢሳያስ ሁለተኛ ሚስትም ሊሆን ይችላል ብለው አስቀምጠዋል። ኦኬ የነብዩ ኢሳያስ ሁለተኛ ሚስቱ ይሄ ትንቢት ተነግሮላታል ብለህ ታምናለህ ወይ? እምነትህን ንገረኝ። አዎ አምናለሁ፣ አንድ መልስ። አያላምንም፣ ሁለተኛ መልስ። ቆይ አንዴ፣ እኔ ምን አልኩኝ? ይሄ ትንቢት ለማን ነው? ትንቢቱ ለማን ነው የተነገረው ብለህ ታምናለህ? በመጀመሪያ እምነትህን ይጠይቁ። አሁን እዚህ ጋር ማብራራት አይጠበቅብህም ወንድማችን። ካለ እየተናገርኩ አይደለ? ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? በሚገባ አምናለሁ። ለምን እንደዚህ ባጭሩ መልስልኝ። አሁን ልክ እንደዚህ እንደመለስከው ይሄ ትንቢት ለነብዩ ኢሳያስ ሁለተኛ ሚስት ተነግሯል ብለህ ታምናለህ ወይስ አታምንም? በሚገባ አምናለሁ፣ አንድ መልስ። አያላምንም፣ ሁለተኛ መልስ። ቆይ አንዴ፣ ትንቢቱ ለማን ነው የተነገረው ብለህ ጠየቅ። ትንቢቱ ለማን ነው የተነገረው ብዬ አልጠየኩም፣ አንተን አልጠየኩም። ምን አንተን የጠየኩ ይሄ ትንቢት ለነብዩ ኢሳያስ ሁለተኛ ሚስት ተነግሯል ብለህ ታምናለህ ወይስ አታምንም ብዬ ነው የጠየኩህ። ህዳጉን አንብበው፣ ሙሉን ህዳጉን አንብበው። ከማንበቤ በፊት እምነትህን ንገረኝ። ሙሉን አንብብልሃለሁ፣ ህዳጉን አንብብልሃለሁ፣ አነብልሃለሁ። በመጀመሪያ እምነትህን አልነገርከኝም እንዴ? ሙሉ መጽሐፉን እቀበላለሁ አልኩኝ። እቀበላለሁ አልኩኝ። መጽሐፉን ትቀበላለህ ብዬ አይደለም የጠየቅኩህ ወንድማችን ካሌብ። እቀበላለሁ ካልኩኝ እሱ ላይ ያለውን ሐሳብ እቀበላለሁ ማለት እኮ ነው። በጣም ጥሩ። ስለዚህ አሁንም ከእንደገና መልስልኝ። ልክ እኔ የጠየቁን ፖይንት ብቻ መልስልኝ፣ ሌላ ነገር ሳትኖር። አድምጡላችሁ። ፈለገ የምር ነው ወንድማችን ካሌብ። የእግዚአብሔርን ቃል ለመማር ፈለክ ነው መሰለኝ። ችግር የለውም በቃ አልፈለኩኝም እኔ ምናምን አንተ የፈለከውን ችግር የለውም። እሳቤው እኔን ለማሰር እንጂ የእግዚአብሔር ቃል ላይ ለመወያየት ነው። ምንም የእግዚአብሔር ቃል ማንንም ማስሮ አያውቅም። ተረጋጋ አንተ፣ ስሜትን ብቻ ተቆጣጠር። እዛም አትርበብ። የምጠይቅህ ብቻ ፎከስ አድርገህ መልስ። ወንድማችን ካሌብ
አረ እንደው በጌታ ፍቅር ለምን እባክህን ፕሊስ ተረጋጋ። እኔ ነኝ ላይቭን የከፈትኩት ተመልከቱ ጋይስ። ወንድማችን ከሌ አንተም ራስህን ታዘበው። እኔ ነኝ ላይቭ የከፈትኩት ግን በጣም ደጋግመህ እኩል ከኔ እኩል ብትወራ አንተ ነው። ምን አለ ስሜትን እኔ እቆጣጠረዋለሁ። ፕሊስ ስሜትን ተቆጣጠር። ነው አንተ ነህ እኮ ስሜትን መቆጣጠር ያልቻልከው። ምን አረኩኝ? ስሜትን እንደዚህ አቆጣጠረዋለሁ እኔ። አየው ስሜትን መቆጣጠር ማችል እኮ ነው። ልክ እኔ እንደዚህ ማይክን ሚውት ማድረግ እችላለሁ። በጣም ብዙ አይነት አስቸጋሪ ሰዎች ይመጣሉ። ሰው እነዛን ሁሉ ሰዎች በነገራችን ላይ ሽሩሩ ማለት በጣም ያስቸግራል። ወንድማችን ካሌብ እኔ አልጠየቅኩም። ያልጠየቅኩን ጥያቄ አትመልስ እሺ። ኢየሱስ ጌታ ነው ወይንስ አይደለም ብለህ ታምናለህ ስትል በደንብ አምናለሁ ብለኛል። ልክ እንደዛ እምነትን እፈልጋለሁ። ይሄ ትንቢት ለነብዩ ኢሳይያስ ሚስት ተነግሯል ብለህ ታምናለህ ወይስ አታምንም? እምነትን ንገረኝ። መጽሐፉ የሚናገረው በመጀመሪያ ለመናገረው ብለህ ትጀምር። ወንድማችን ካሌብ አምናለሁ ወይ አላምንም በል እንጂ እምነትን ንገረኝ። ካሌብ የማምንበትን መንገድ እምነቴ ለጌታ ነው ብለህ ታምናለህ ወይ ብዬ ስጠይቅህ መጽሐፉ የሚናገረው አላልከኝም። አዎ አምናለሁ ነው ያልከው። እዚህ ላይ ስድር ስለምን ወራጅ ያለ ትላለህ? ለነብዩ ኢሳይያስ ሚስት ተነግሯል ብለህ ታምናለህ ወይስ አታምንም? እምነትን ንገረኝ መጀመሪያ። እኔ ሌላ ነገር አልጠየኩም። እምነትን ብቻ ንገረኝ። ቶሎ በል። ማይክን ክፈተው። እያወራህ ከሆነ አይሰማም። መገመኛ ሚዩት የምታደርገኝ ከሆነ ከሁኔታ ጋር ይሄዳል። እሺ ይሄው ሚዩት ማድረግ ጥጋብ እንዲወጣልህ በዚህ መልክ ከገለጥክልኝ ሚዩት አደረኩ። ዝተህ ነበር እኮ ሚዩት ካረከኝ ምናምን እወጣለሁ ምናምን ብለህ ነበር እኮ። ይሄው ሚዩት አደረኩ። ፈሪ ስለሆነ የምታመጣው ነገር የለም። ፈሪ ነኝ እኔ ፈሪ ነኝ። ፈለገ ፈሪ ነው። ይሄው ፈሪ ነኝ ግን 10 ጊዜ ሚዩት አደርጋለሁ እኔ። ምንም እኮ የምታመጣው ነገር የለም ወንድማችን ካሌብ። ከዚህ በኋላ ሚዩት ካረከኝ ምናምን እዚህ ተቀምጠ ምን ልታረግልኝ? እሺ ችግር የለም ችግር የለም። እኔ ቡዲዝም ነኝ። እሺ ሚዩት አረጋለሁ። ሚዩት ካረከኝ አካኪ ዘራፍ ምናምን ስትል ስለነበረ ይኸው ለምሳሌ ሚዩት አረኩ። በጣም ነገር የለም እኮ ወንድማችን ካለ ለምንድን ነው ራሳችሁን ልክ እንደው በሌላ ነገር እንደው ዲስማች እንደው ከባችሁ የምትገቡት ጋይዝ? ከዚህ በኋላ ሚዩት ካረከኝ እኔ ከዚህ ላይ ምናምን ወጣ እና ታዲያ እንዲ ወረዳ ለምንድን ነው ቆይና? አረ ፕሊስ ባካችሁን፣ አረ እንደው በመድኃኔዓለም ፈለገ ፈሪ ነው የምትሉ ሰዎች እኔ በደንብ ነው ማስተጋባላችሁ። ፈለገ ፈሪ ነው ብዬ ፈሪ ነው። ፈለገ ፈሪ ነው። ፈለገ ይፈራል፣ ግን የክደት ትምህርትን ያፈርስልሃል። ርህራ የለውም በክደት ትምህርት ላይ እና ስትገባ እኔ ከዚህ በኋላ ሚዩት የምታረገኝ ከሆነ እኔ ወርደል ምናምን የምትል ሰው ሁልህም ይኸውልህ ስነ ስርዓት ይኑርህ። እያንዳንድ የኔ ተወዳጆች እኔ ጋር እኔ ማልደራደርበት ነገር ይወላችሁ ይሄ ስርዓትን ነው። እዚህ ጋር መታችሁ እዛ ቤታችሁ እንደለመዳችሁት እዛ መንደራችሁ እንደለመዳችሁት እዚህ አክት ለማድረግ የምትሞክሩ ከሆነ እኔ በጌታ ሰላመታችሁ ነው ማስወረዳችሁ። አሁን እዚህ ጋር እንደው እናንተ ተናግራችሁ እኛ ምን ሊጎልብን? እናንተ ሳትናገሩ ስትቀሩ ምን ሊጎልብን? ምናወራው ለራሳችን ነው። ምናወራው የመጽሐፍ ቅዱስን ቃል ለመማማር ነው። ስለዚህ በእምነታችሁ ዙሪያ ለምን ታፍራላችሁ? ለምን ትሸማቀቃላችሁ? ለምን ትሸማቀቃላችሁ? መሸማቀቅ እኮ የለባችሁም። ኢየሱስ ጌታ ነው ብለህ ታምናለህ? አዎ በደንብ አድርጌ አምናለሁ። ይሄ ትንቢት ለነብዩ ኢሳይያስ ተነግሯል ብለህ ታምናለህ? መጽሐፉ ሁላችሁም እስኪ ወራጅ አለ እያላችሁ ጻፉ ኮሜንት ላይ። ሁላችሁም ኮሜንት ላይ ወራጅ አለ እያላችሁ ጻፉ። ለምንድን ነው እንዲህ አይነት ፓርት ላይ ስትደርሱ ወራጅ አለ የምትሉት? እኔ ሌላም ላሳያችሁ። ቆይ ከተነሳ ይቀርማ በደንብ አድርጌ ነው ማሳያችሁ። እሺ እንደሚቻያችሁ ተስፋ አደርጋለሁ። ተመልከቱ። አሁንም ሌላ ነገር ነው ማሳያችሁ። እያንዳንዳችሁ በደንብ መጽሐፋችሁ ልትፈትሹት ይገባል። ይህን እንዲህ አይነት ነገሮችን ስናወራ ራሱን የሚያዞረው አረፋ የሚደፍቀው ሰው ካለ ነው አይመለከተኝም። ባጭሩ ልላችሁ እንፈልገው ነገር የክደት ትምህርትን እኔ አልደራደርም። ሰው አይምሮ ካልበሰለ እንደ ልጅ ስላወራ ፈለገ እንደ ልጅ ያወራችሁ እናንተን እንደ ሕፃን አባብሎ ነው የሚሸኛችሁ። እሺ በደንብ ተከታተሉ። በደንብ ተከታተሉላችሁ በደንብ እሺ። ይሄ የሚታያችሁ ይመስለኛል አንደኛ ቆሮንቶስ ምዕራፍ 15 ነው። ሁላችሁም ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ላይ ወልድ ሁሉን ላስገዛለት
ለአብ ይገዛል የሚለውን የመጽሐፍ ቅዱስ ክፍል አሁንም የፕሮቴስታንት ስኮላሮች ሲያብራሩ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይኸውላችሁ መጽሐፍ ቅዱስ ነው የሚባል ግን መጽሐፍ ቅዱስ ያልሆነ መጽሐፍ ነው ጋይስ። ቅርታሺ ይታያችኋል። ጠጋል አድርግላችሁ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እሺ ወንድማችን አክሊሉ ያዙ ልቀቁኝ ስትል ስለነበረ ማይክን ክፈተው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ ታምናለህ? ከሰማንያ አንዱ ላይ ላሳይካ የእናንተንም ያው ይዣለሁ። በመጀመሪያ እምነትህን ችግር የለውም ታሳየ፣ በትልቁ አረጋለሁ፣ ግን እምነትህን ንገረን። በስላሴ አካላት መካከል 81 ላይ ስላሴን ይፈላል ያላችሁ እምነትህን ንገረን። በመጀመሪያ እምነትህን ንገረን። እሺ ካልሆነ ታች ነው ማስወረድን። እዚህ ያዙ ይልቀቁና አታስፈራራኝ፣ አስወርድ። እታች ወረድ፣ በቃ እታች ወረድ። ብራዘር ልጅነትን እዛ ጨርስ። እሺ ኬና ማይክህን ክፈተው። ጤናማ ከሆኑ ፕሮቴስታንቶች ጋር እያወራን እንሄዳለን። ኬና አቤት። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ ታምናለህ? እንግዲህ እኔ አላቅም። ይሄንን ችግር የለውም የምታምነውን እምነትህን። አንተ እኮ አሁን ታስታውሳለህ አይደለ? ትላንትና ስለ ትምህርተ ስላሴ ስናወራ ትምህርተ ስላሴን አንተ ያብራራህበት የአንተ ቸርች በጽሁፍ ያስቀመጠችውን ያነበብክበት ማስረጃዎች አሉ። ታውቃለህ አይደል? ስለዛ አብ የበላይ አስተዳዳሪ ነው። አሁን ለምሳሌ እንግዲህ የኔ አሁን ከባድ ጥያቄ ነው ለኔ፣ ግን ማለት መመለስ ይኸውልህ፣ ለጊዜው ሐሳብ መስጠት ካልፈለክም ችግር የለውም። በቃ ለሌሎች ሰዎች እድል ሰጣለሁ። እሺ ሰማይ የሚል አካውንት ይሰማል? ይሰማል። እሺ ወንድማችን በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አብ የበላይ አስተዳዳሪ ነው ብሎ ምናልባት ካላብራሩት ይሄ ቃል ትክክል አይደለም። በስላሴ እኩልነት ላይ ጥያቄ ማለት ነው። በጣም ጥሩ። እሺ ጊዜ ላይ ያክብረልኝ። ሚውት አድርገው ማይክህን። እሺ ተፈጸመ። ፈሌ እንዴት ነህ ወንድማችን? እንዴት ነህ? ታውቃለህ አይደል? ያው እኛ ጋር እንዲህ ዝም ብሎ መዘላበድ የፈለጉትን ማውራት አይቻልም። ያስገባው ፖላይቶን እንድታወራ ነው። እንዲህ ብለህ ታምናለህ? ወንድማችን ተፈጸመ። ኦኬ ሙሉውን አንበበው። ቆርጣ ነው ያነበብከው? እኔ አሁን ምኑን ግማሹን ያነበብኩት ወይስ ሙሉን ያነበብኩት እያ አይደለም የጠየቁ። ታምናለህ ወይ? እንዲህ ብለህ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ ታምናለህ ወይ? አዎ አምናለሁ። አንድ መልስ ያሉት ይስሙ። ሙሉውን አንብበው። እሺ ታች ወረድ። እንዲህ በሽታ ያለባችሁን እንዲህ በጌታ ሰላም ታች ነው መልካችሁ። እሺ ጋይስ ይሄ መጽሐፍ በጣም ብዙ ጉዶች አሉበት የምንለው በምክንያት ነው። በነገራችን ላይ ኦኬ በምክንያት ነው። ስለ ትንቢተ ኢሳይያስ ብቻ አይደለም፣ ገና ብዙ ከዚህ ላይ በጣም ብዙ የሚወጡ ጉዶች አሉ። እያንዳንዱ የፕሮቴስታንት አማኝ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ሲባል አዎ አምናለሁ ነው የሚለው። እሺ ጥሩ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ተብሎ ሲጠየቅ ግን ወራጅ አለ። በቃ ይሄ በጣም ፕሮቴስታንቶች ወንድሞች ልታዩት ይገባል። አንዳንዴ እኛን እርሱን፣ ይሄ ኦርቶዶክስ የሆነውን እኛን እርሱን፣ ነገር ግን ፕሮቴስታንት ውስጥ ራሱ የሚደረግ የትምህርት ጥሰት ሲኖር እንደ ፕሮቴስታንት ልትቃወሙ ይገባል። እንደዚህ አይነት ፖይንቶች በጣም ስህተት ናቸው። በጣም ብዙ ስህተቶች አሉ። ከዚህ መጽሐፍ ላይ እናውጣ ካልን በጣም ብዙ ተለቅሞ ሊወጡ የሚችሉ